እሺ ጥያቄ አለኝ እኔ። ኧረ ሁላችሁ ምንድነው ቀድሜያት የገባሁት እኔን አስተናግደኝና ትንሽ አንድ ጥያቄ አለኝ። እሺ ትጠይቃለህ። ቅድም አንተ ስለጠየቅ አንዳንድ ድምጽታችሁና ከዛ ቀድሜያት ገባሁ ከኔ ኋላ ነው የገባችሁና አንድ ስራ ስላለኝ አንድ ጥያቄ ጠይቄ ለመውጣት ፈልጌ ነው። አይ እሺ ጥያቄ ምንድነው? እኔ ጥያቄ ምን መሰለህ፣ አንድ ጊዜ እድሉን ስለሰጠኝ በነገራችን ላይ በጣም አመሰግናለሁኝ። አሁን ነቢያቶች በሙሉ ሙስሊሞች ከነበሩ ከአዳም ጀምሮ ከአዳም ልበል ከአዳምም ያው እና ኢብራሂም እነ ሙሳ እነ ሱለይማን ሁሉም በጠቅላላ ነቢያቶች ሙስሊም ከነበሩ የኔ ጥያቄ ምን ላይ መሰለህ፣ ቁርአን ላይ ስለነሱ ታሪካቸው ሲጀመር እስከሚጨረስ አይገለጽም። ለምንድን ነው? ለምሳሌ አሁን አንድ ነብይ ለምሳሌ አዳም ነብይ በእስልምና ሙስሊም ከነበረ እዚህ እንዲህ ታሪኩን እስከ መጨረሻው ሰለማንም እንደዛው እዚህ ሀገር ኖረ እዚህ ሀገር ሞተ እዚህ ሀገር አገባ ከላይ የምትባል አገባ የሚባል ነገር ቁርአን ላይ የለም። ስለ ነብይ መሐመድ ብቻ ነው ያለው አስተምሮ ሙሉ በሙሉ የሚገኙ ከሌና አገባ 9 ሚስት ማገባ 4 የሚያገባም ስለ ህይወት ታሪኩ የሚናገረው ስለ ነብይ መሐመድ ብቻ ነው። ስለ ሙሳም የተወሰነ ስለ አዳምም የተወሰነ ለምሳሌ የአዳም ሚስት ሐዋ እንደሆነ ትናገራላችሁ፣ ግን ቁርአን ላይ ሐዋ የሚል ጥቅስ ወይ ደግሞ የአዳም ሚስት ሐዋ የሚል የለም ቁርአን ላይ። እና ጥያቄ ስለ ነቢያቶች ሙሉ ታሪክ የለም። ሙስሊሞች ከነበሩ መጽሐፍ ቅዱስ ላይ ስለ ነቢያቶች በሙሉ ታሪካቸው ሲጀመር እስከሚጨረስ አለ። የት ሀገር ኖሩ፣ የት ሀገር ተወለዱ፣ እናትና አባታቸው እነማን ናቸው በሙሉ ታሪካቸው እስከሚጨረስ። እስልምና ላይ ስትመጣ ግን የነቢያቶች ታሪክ ምንም አይነት ጫፍጫፉን እንጂ መጨረሻው የለም። ለምንድን ነው? ጥያቄ ይሄ ነው። በጣም ጥሩ። በቁርአን ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክና ከሙሳ ታሪክ በጣም በርካታ ታሪክ የተወሳው ስለማን ነው? ልጆች አንድ ይመልሱልኝ። በጣም በርካታ ቦታ የተነሳው በቁርአን ላይ አብዛኛው ታሪክ የሙሳ ታሪክ ነው። የሚገርም እንደ ሙሳ ታሪኩ የተወሳለት የለም። ልክ እንዲሁ የዒሳ ታሪክም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ በላይ በቁርአን ላይ ተነስቷል። ስማቸው ራሱ ነብዩ ሰለላሁ ዐለይሂ ወሰለም 4 ቦታ ነች ያለችው በቁርአን ላይ 4 እና 5 ቦታ። የሙሳን ሂዳያ ግን ስሙን ብትፈልገው በጣም በርካታ ወደ 100 የሚሆን ታገኛለህ። የዒሳም ልክ እንዲሁ ከ30 በላይ የሚሆን ታገኛለህ ስሙን በቁርአን። ስማቸው ስለምንጥራት አይደለም እያልኩ ያለሁት ታሪካቸው ታሪካቸው ነው እያልኩ ነው። አዳምጠኝ ሙሳ አሁን ለምሳሌ ሰምተም እንዴ አዳምጠኝ ጥያቄ አልገባህም። ተረድቻለሁ። ስማቸውን ብቻ እያልኩኝ ሳይሆን እንደ ስማቸውን ጭምር እያልኩኝ ነው። አዳምጥ። ታሪካቸውን ብዬ ከመጀመሪያው እየመለስኩልህ። የሙሳ ታሪክ ከነብዩ ሰለላሁ ዐለይሂ ወሰለም ታሪክ በላይ በቁርአን ላይ ተነስቷል። የማርያም ታሪክ በቁርአን ላይ ከነብዩ ሰለላሁ ዐለይሂ ወሰለም ታሪክ በላይ ተነስቷል። የማርያም ምዕራፍ ይላል፣ በዚያ ላይ ስለ ማርያም ይናገራል። አለ ዕምራን የዕምራን ቤተሰቦች ይላል። ዕምራን ማለት የማርያም አባት ሙሉ ታሪኳ የማርያም እዛ ታገኛለህ። ገና ከመወለዷ በፊት ጀምሮ ማለት ነው። ማርያም እንዴት እንደተወለደች ይናገራል ቁርአን። ከዚያ ጀምሮ እናቷ ማን እንደነበረች አባቷ ማን እንደነበረ ይናገርና ከዛ የህይወት ታሪኳ እንዳለ ይገልጻል። እንዴት እንደመጣች ማን እንዳሳደጋት። እንደዛ ካልክ እሺ ማርያም የት ሀገር ተወለደች፣ የት ሀገር ኖረች፣ የት ሀገር ሞተች፣ የት ሀገር ተቀበረች? እስኪ ይሄን ብቻ መልስልኝ እስኪ። ጥሩ። የመርየም አለይሃ ሰላም ታሪክ አላህ ሱብሓነሁ ወተዓላ በቁርአን ላይ ያነሳል። የተወለደችው የት ነው ከተባለ ቤተ መቅደስ ነው። በቤተ መቅደስ አካባቢ በዚያ እንዳደገችም አላህ ሱብሓነሁ ወተዓላ ይናገራል። መጨረሻም በዚያው ምድር ላይ ነው እና እስራኤል በተባለች ምድር ላይ ደግሞ እስራኤል ተብሎ ቢጠራው ያዕቆብ ነው። በዚያ እርሱ በኖረበት አካባቢ ትኖር ነበር እርሷ እንደማንኛውም ሰው። ከዚያ በኋላ እዛ ተወለደ። አባቷ ዕምራን ይባላል፣ እናቷ ደግሞ ሐና ትባላለች። ከነዚህ ነው የተወለደችው። አሳዳጊዋ ዘከርያስ ይባላል። በዚህ ሁኔታ ነው። ከዛ በዚህ ሁኔታ ሳለች ያለ ወንድ ከፊት ብቻ አምላክ አላህ ሱብሓነሁ ወተዓላ መሲሁን ክርስቶስን ሰጣት። ይህን ሁሉ ይናገራል። አይ ከዛ በኋላስ ቀጥል እንጂ። ከዛ በኋላ ምን ለምሳሌ አሁን ስለ ነብይ መሐመድ የት ሀገር ኑሮ የት ሀገር ታሪክ ሰርቶ የት ሀገር እንደሞተ ካለ ስለ ማርያም የት ሀገር ቁርአን ላይ የለም። እሱ እንዴት የለም? እንዴት ምንድነው የለም? ቁርአን ላይ አልተጠቀሰም። እሱ ላይ ያለው ሐዲስ ላይ ስለዚህ የነቢያቶች ታሪክ ሙሉ በሙሉ ታሪካቸው ቁርአን ላይ የለም ማለት ነው። ሐዲስ ላይ ነው ያለው እርሳቸው የህይወት ታሪክ። አንደኛ ነው። ሁለተኛ ማወቅ ያለባችሁ ነገር እኛ ከነቢያቶች ከግል ህይወታቸው ታሪክ ምንም ያን ያክል እንትን የለም።
ግን ምንድነው ከተባለ ምን አስተማሩ የሚለው ላይ ነው ትኩረታችን። ምን አስተማሩ ከምንስ አስጠነቀቁ ነው። ክርስቶስም አብርሃም፣ ይስሐቅ ሁላቸውም እና ያዕቆብን አላህን ተገዙ ብለው አስተምረዋል። ከአላህ ውጭ ያሉት ጣዖታቸውን ተጠንቀቁ ብለው ሁላቸው ነብያት አስጠንቅቀዋል እርሱን። ይሄ ነው ዋና ቁም ነገር የነብያቶች ምን አስተማሩ የሚለው። አንድ የለሳት መስጠት አንድ ጊዜ ግን ጠብቁ። አንድ ጊዜ ሁለተኛ ጥያቄ ልጨርስና ልውጣ። አንድ ጥያቄ ብቻ አጭር ትጠይቃለህ። አንድ ጊዜ እሺ መቅደል አለ ቀጥል። ጥያቄ አለሁኝ። ሁለተኛ ጥያቄ ምን መሰለህ? ለምሳሌ ከቁርአን ወይ ደግሞ ቁርአን ከወረደ በኋላ በነብይ መሐመድ ጊዜ 4 ሴት ማግባት ይፈቀዳል የሚል ህግ እንዳለ አውቃለሁኝ። እና የቀደምት ከሱ በፊት የነበሩ ነቢያቶች ከአንድ በላይ ሚስት ማግባት እንደሚቻል የፈቀዱበትን ከቁርአን ውስጥ ማስረጃ እንድታቀርብልኝ ይፈልጋሉ። الله ላይ ምን እንደሚል ተመልከት ራሳየው። ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር እያለ አላህ ብዙ ሚስቶችን እንዳደረገላቸው ይናገራል። ይህን የተናገረበትን ላሳይ። እሺ እነዚህ ጋር ያውና ምን ይላል? ከአንተ በፊት መልእክተኞችን በእርግጥ ልከናል አለ ለእነርሱም ሚስቶችን እና ልጆችን አድርገናል እያለ ይናገራል። ስለዚህ ሚስቶችን እንዲያገቡ አድርጎላቸው ነበር አምላክ አላህ ሱብሓነሁ ወተዓላ። እነዚያ ነብያቶች ከአንድ በላይ ሚስቶችን ያገቡ ነበር። ሚስት በላይ መፍቀዱን ታዲያ ምኑ ላይ ነው እዚህ እንዴ? ሚስቶችን ብሎ ገለጻቸው። ወገናችን ሚስትን ሳይሆን ያለው ነብያቶች እኮ ነው ያለው። ለነብያቶች ማለት ለብዙ ነብያቶች ለእያንዳንዱ ሚስት ነው እንጂ ለአንድ ነብይ ብዙ ሚስት ይነቃል እንዴ? ለእያንዳንዱ አንድ ሚስት አይደለም። ከራሳት መቅደላ ማለት ነው። ሚስቶችን አድርጌላቸው ነበር እያለ ተናገረ። ሚስት የሚለው ለአንድ ሲሆን ሚስቶችን የሚለው ደግሞ ብዙነትን ያሳያል። ስለዚህ ሚስት ማለት ለነዚህ ነብይ ነበር ማለት ነው። ለአንድ ነብይ ነው እንጂ ማለት ያለበት ለነቢያቶች ሚስቶችን እንዲያገቡ ፈቀደላቸው ማለት ለብዙ ነቢያቶች ጋብል በፈጠረ ጥያቄ ጠይቀ መልስ የማታዳምጥ ከሆነ ራስን ፍልስፍና የምትሰጥ ከሆነ አትጠይቅ። እንደሱ ከሆነ እስቲ ደግመህ አንብበው፣ አዙረውና ደግመህ አንብበው። አንዴ ረጋ በል፣ አንድ ጊዜ ቀስ በል። ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። በእርግጥም ከአንተ በፊት መልእክተኞችን ልኬ ነበር ለእነርሱም ደግሞ ሚስቶችን አድርጌላቸዋለሁ እያለ ተናገረ። ይህ ደግሞ ታዲያ ሚስቶች የሚለው ከአንድ በላይ መሆኑ እንዴት ነው ማረጋገጥ የምንችለው ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። ለምሳሌ ከነቢያቶች ከአንድ በላይ ሚስቶች የነበሯቸው እንደነበሩ ሐዲስ ላይ ገለጿቸው። ማንን ከተባለ ለምሳሌ አብርሃም፣ ሳራና አጋር ሚስቱ ነበሩ። ስንት ናቸው? 2። ልክ እንዲሁ ሰለሞን ከአንድ በላይ ሚስቶች እንደነበሩት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ ለእነዚህ ለቀደሙት ነቢያቶች ከአንድ በላይ ሚስቶች እንደነበሯቸው ኢስላም ያስተምራል። አይ እስቲ ገልጣህ አስነብበንሽ
ምንድነው ታድርጉ ልጆች? قال النبي صلى الله عليه وسلم هاجر إبراهيم عليه السلام بسارة فدخل بها قرية فيها ملك من الملوك أو جبار من الجبابرة فقيل دخل إبراهيم بامرأة هي من أحسن النساء فأرسل إليه النبي صلى الله عليه وسلم كمستوجه مكاكل يا إبراهيم مست عندنا سارة عنده هنا يتناقروا بحديثنا من جني أنا لا سيئات زبوت هذا بخاري هو يتشي هو لتمتوسر سبات مسلم هو يتشي سوسمتو ثلاثة سبات ولا مرة ينكير له كاي ከአብርሃም ሚስቶች መካከል ቁርአን ላይ አሳየን ያልኩ ይረዳክ ጥያቄ ያለው ክርስቲያን ይቀጥል። አንተ ናግሬ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከአንድ በላይ ሚስቶች እንዳሏቸው አብርሃምም ሰለሞንም ማሉ እያልኩት አሳየኝ ማስረጃውን። ልክ ሳወጣው ጊዜ አልፈልግም ከቁርአን ነው ፈልግ ይሄ ነው እና ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው የነብያት ሚስት ከአንድ በላይ እንደሆኑ ገልጸዋል። የነብያት ሚስቶች ጥያቄ ያለው ክርስቲያን አለ? ጥያቄ ያለኝ እኔ ሜሎና ጥያቄ ማደርገው አንድ ሰው ከእስልምና ከወጣ ይገደላል ይላል። ለምንድን ነው እንደዚህ ሆነው? በመውጣቱ ብቻ አይደለም ወገናችን አንድ ቤት አድርገሽ በመውጣቱ ብቻ ሳይሆን በሌላ ሐዲስ ላይ እሱን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሌላ መገለጫን ወይም ባህሪ ለዚህ ያለ ሰው ጨምሮለት ተናግረዋል። አሁን የተናገርሽው ሐዲስ ምን ይላል? من بدل دينه فاقتلوه ነው የሚለው ሃይማኖቱን የቀየረን ግደሉት ይላል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰው ምን ካደረገ ነው የሚለውን ሲናገሩ لا يحل دم امرئ مسلم الا باحدى ثلاث الثيب والزاني النفس بالنفس التارك للجماعه التارك لدينه المفارق للجماعه ሃይማኖቱን ለቆ ይወጣ ካሉ በኋላ የሙስሊሞችን አንድነት ደግሞ የተለየና ለመበታተን የሚሰራ የሆነ ከሆነ ነው መልሶ እንደገና የሚዋጋ ከሆነ ማለት ነው ያ ነው እንጂ በሃይማኖታቸው ማስገደድ የለም። አላህ በቁርአን ላይ لا إكراه في الدين ይላል። በሃይማኖት ማስገደድ የለም እያለ ይናገራል። ነገር ግን ያ ሰው መልሶ እንደገና የሙስሊሞችን አንድነት ለመለየት የሚሰራ ከሆነ የዛኔ ያ ሰውዬ በራሱ ጊዜ ጦርነትን አወጀ ማለት ነው። ጦርነትን ሲያወጅ ጊዜ በአማኞች ላይ የዛኔ ነው የምንዋጋው። ይሄን ያስላ በነገራችን ላይ እግዚአብሔርንም የካደ ይገደላል። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ለሌላ አካል የሚሰዋ ሰው ፈጽማቸው ግደሉት ይላል እግዚአብሔር። ላሳይሽ ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ነው። ኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስን በመጽሐፍ ቅዱስ ያሉት ኪዳን ላይ ምን ይላል? እነዚያን በላያቸው ላይ እንደ ንጉሥ ያልወደዱትን ጠላቶችን ወደዚህ አምጧቸው ከፊቴም እረዷቸው ይላል ኢየሱስ። ላሳይሽ ላሳይሽ ወይ ኢየሱስ ክርስቶስ በእኔ ያላመኑትን ረዷቸው ብሏል። ቆይ ላሳይሽ። አማ አዕዳኢ እሺ ሉቃስ 19:27 አዲስ ኪዳን ላይ ነው የምትነግረኝ? ችግር የለውም አዲስ ኪዳን ላይ ያው ሉቃስ 19:27 ላይ ምን ይላል? ኢየሱስ ክርስቶስ ነገር ግን እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው ይላል ኢየሱስ። እሱና ይሄ እኮ አይገናኝም። ይሄ ከእስልምና የወጣ ነው ያልኩህ እኮ እኔ ከእስልምና የወጣ ነው ያልኩህ። አው እያለ ያለው ኢየሱስ ክርስቶስ ምን መሰለሽ? ነገር ግን እነዚያን በላያቸው ላይ እንድነግስ ያልወደዱትን አለ ጠላቶቼን አለ። ከዚያስ ግደሏቸው። ክርስቶስ እንዳይነግስባቸው ያልወደዱት ማናቸው ከተባለ አናምንም ያሉ ሰዎች ማለት ነው። አናምንም ያመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ሐይ ዐለ ሶላህ ሐይ ዐለ ሶላህ ማለት ኑ ወደ ሶላት ማለት ነው። ሐይ ዐለል ፈላህ ማለት ኑ ወደ ድህነት የምትድኑበትን ነገር ለመተግበር ከምንድንበት ትልቁ ተግባር አንደኛው ለጌታችን ለአምላካችን ለአላህ መስገድ እርሱን መገዛት ነው።
አላሁ አክበር ላኢላሃ ኢለላህ መጨረሻ ላይ አላህ ታላቅ ነው፣ አላህ ታላቅ ነው፣ ከእርሱ በስተቀርም ሌላ ማንም አምላክ የለም የሚል እንዳለ ሙሉ በተውሂድ ቃል የታጨቀ የሆነ ንግግር ነው። ስለ አንዱ አምላክ ብቸኝነት ማምላኩ፣ እርሱ ስለላከው መልእክተኝነት መመስከር፣ እንዲሁም ለዚያ ለአንዱ አምላክ ብቻ ከምንፈጽመው ትልቁ የአምልኮ ስርዓት አንዱን ሶላትን ጥሪ ማድረግ፣ እንዲሁም ለሰዎች ድህነት ሊገኝ የሚችለው ያን አንዱን አምላክ በብቸኝነት ለእርሱ መመስገድ እንደሆነ ይህን የሚያስተምር የሆነ የአዛን ጥሪ ነው። መርሐባ ጥያቄ አለ? ቀጥል። ሁሱ እንዴት ነህ? ሰላም ነው? አልሐምዱሊላህ አለን። በአዲስ ኪዳን ሰው ይገደል ብሎ እንትን ብሏል ብለህ ስታሳይ ነበር አንድ የመጽሐፍ ቅዱስ ጥቅስና፣ እስቲ እሱን ክፈተው። እስቲ ጥቅሱን አይተዋል አይደለ? ሀሳብ ካለ ስጠን እንሰማለን። አይ ክፈትልኝ፣ እንትኑን ማየት ስለፈለኩ። ያስ 19 ስንት ላይ ነው የሚለው? ከ27 አይደል? እስቲ ከ22 ጀምረን እናንብበው። እሺ ችግር የለም። 22 ወይም ደግሞ ከ20 ጀምረን እናንብበው። ተናጋሪው ማን እንደሆነ በዛው እንለያለን ማለት ነው። እሺ በነገራችን ላይ ፈተና አድርገው ይችላሉ። ፈተና አድርገው ማስረዳት የምትፈልገው ነገር። እሺ ችግር የለውም። ከ20 ጀምሮ ስናወራ ኢየሱስ ክርስቶስ ታሪክ ነው እየነገራቸው ያለው ለደቀ መዛሙርቱ ማለት ነውና ሌላው መጥቶ ጌታ በጨርቅ ጠቅልሎ የጠበቅኩት ምናምን ነው ፈርቻለሁ፣ ጨካኝ ሰው ስለሆንኩ ያላኖርሁ ትወስድ ዘንድ ያልዘራሁትን ታጭድ አለው። ይሄ አሁን ይኸውልህ ታሪክ ነው እየነገራቸው ያለው ማለት ነው እንጂ ቀጥታ ሊተራሊ እኔንም የማይገዛ ግደሏቸው የሚል ነገር የለም። ታሪክ ነው እያወራ ያለ ነው። ከ19 ወይም ደግሞ ከ20 ጀምሮ ያለውን ነገር ሙሉን ስናነበው ይሄ ነው ታሪኩ። አዎ ታሪክ ነው እንጂ እየነገራቸው ያለው እሱ አይደለም። ቀጥታ አይደለም። ከፋተውና ወለንቺ አነብልሃለሁ እዚህ ጋር እኔም ባይብል እየከፈትኩ ስለሆነ ብልድና አስረዳም። በቃ እሱ ላይ ታሪክ ነው የሚለውን አሳየን። ችግር የለውም። ታሪክ አይደለም መጀመሪያ። ቆይ ችግር የለውም እኮ አንዴ እስከሚከፍት ነው፣ ትንሽ ስለሚቆይ ነው። መስታገሽን ከሆነ እንትን እላለሁ። ችግር የለውም። ታገሳለሁ። እሺ የማቴዎስ ወንጌል ሉቃስ 19:27 ሉቃስ 19 ነው አይደል? ሉቃስ 19:27 አማርኛ ብዙ አልችልም እና ትንሽ ልሞክር። ችግር የለውም። አብሽር። ረቢ የሚባል ቃል ማለት ነው። ረቢ የሚባል ቃልና ፈጣሪ የሚባል ቃል እስኪ ሁለት ፈጣሪ ነው ወይስ አንድ ፈጣሪ ነው? እናንተ ረብ ነው የምትሉት፣ የኛ ደግሞ ፈጣሪ ነው የምንለው። ኢየሱስ ክርስቶስ አይደለም የተናገርኩ፣ በፈጣሪ ነው ፈጣሪ ያልኩ ነው። ኢየሱስ ክርስቶስ አይሆንም። ኢየሱስ ክርስቶስ የፈጣሪ ልጅ ነው። ግን እኔ ፈጣሪ አለ የሚለው ፈጣሪ ነው የሚመለከተው። ግን እናንተ ረብ ነው የምትሉ። ያ እንደ አረበኛ ቃል ረቢ ማለት ጌታዬ ማለት ነው። ፈጣሪ ማለትን ይተካል። ለሁለት ይከፈላል ረብ የሚለው። አንደኛ ንጉሶች፣ መንግስታቶች ረብ ይባላሉ። አለ ጌታ እና ለሁለት ይከፈላል። እሺ ማነሽ ሄሪ? አንደኛ ለንጉሶች ይጠቀመዋል። ንጉሶች ጌታ ይባላሉ። ያ ማለት አለቃ ለማለት ነው። ታዲያ ትርጓሜው
ለአምላክ ሲወሰድ ግን አምላክ አላህ ስብሐነ ወተዓላ እርሱ መለኮታዊ ጌትነት ነው ያለው። ሰማይና ምድርን የፈጠረ ጌታ ተብሎ ይገለጻል። እርሱ ሱራ መርየም ላይ ምን ይላል? ረቡ ሰማዋት ወልአርድ ወማ በይነሁማ ይላል። የሰማያት የምድር ጌታ እኔ ነኝ እያለ በመካከላቸው ያሉትን ጌታቸው እኔ ነኝ እያለ ይናገራል። ይህ መለኮታዊ ጌትነት ለእርሱ ለአምላክ ብቻ የሚሰጥ ነው። የስልጣን የሹመት ጌትነት ግን ንጉሶች ጌታ ተብለው ይጠራሉ። ችግር የለውም። አይ እና ፈጣሪና ረብስ አንድ ነው ማለት ነው። ለአላህ ሲወሰደው ለፈጣሪነቱን የሚገልጽ የሆነ ቃል ነው ረብ የሚለው። ነገር ግን ለሰዎች ከሆነ በመደረግ የሹመት ጌትነት እንጂ የፈጣሪነት ጌትነት አይደለም። ለምሳሌ ክርስቶስን ስንወስድ ጊዜ በመደረግ ያገኘው ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። በእስራኤል ሕዝብ ላይ ጌታ አደረገው። በመደረግ ያገኘው ጌትነት ነው ክርስቶስ። ሌላ ጌታ ያደረገዋል ወይ እግዚአብሔር ከተባለ አዎ ነፋሉ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው በግብፅ ላይ ይላል። ይሄኛው በእስራኤል ላይ ነበር፣ ይሄኛው በግብፅ ላይ። ማን ነው ጌታ ያደረጋቸው? ሁለቱንም ዮሴፍንም ኢየሱስንም እግዚአብሔር ጌታ አደረጋቸው ይላል። ስለዚህ እነርሱ በመደረግ የሚገኝ ጌትነት ይሄ አምላክ ባህሪ አይደለም። አምላክ በመደረግ ስልጣንን አያገኝም። ነገር ግን በመደረግ ስልጣን የሚያገኙት ፍጥሮች ናቸው፣ ሰዎች ናቸው። እዚህ ነው የክርስቶስና የዮሴፍ ጌትነት በመደረግ የተገኘ ጌትነት ነው። ሙሴማ ጭራሽ አምላክ አድርጎታል። እግዚአብሔር አምላክ አድርጌ ያለው ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ ሆይ በፈርዖን ላይ አምላክ አድርጌ ያለሁኝ ይለዋል። አምላክ ነው ሙሴ። አይ አምላክ ማለት ግን እዚህ ቦታ ላይ መለኮታዊ አምላክነት አይደለም፣ በፈርዖን ላይ መሾሙንና ስልጣን መሰጠቱን የሚገልጽ የሆነ ቃል ነው። እሺ ሌላ ጥያቄ አለሽ? ምን መሰለሽ እኔ በኢየሱስ ክርስቶስ እንትን ሙሉ ፈጣሪ ነው ሙሉ እኔ በሱ አልከተልም፣ ግን የፈጣሪ ልጅ ነው የሚብለው እንትኑ መጽሐፍ የኛ ቅዱስ መጽሐፍ ደግሞ የፈጣሪ ልጅ ነው የሚለው እንጂ ፈጣሪ አይደለም። ግን እኔ ፈጣሪ በፈጣሪ ስም ነው የሚብለው እንትኑ የሚጸልዩ በፈጣሪ ነው። ግን እኔ ደግሞ ምን የገባኝ ረብና የፈጣሪ አንድ ነው ወይ ሁለት ነው ያልኩ ነው። በቃ ጥያቄ እሱ ነው፣ ሌላ የለኝም። እሺ ጌታ ወይንም ፈጣሪ ማን ነው? ጌታ የሚለው ፈጣሪ የሚለው የአምላክነት ባህሪ ነው። ነገር ግን ጌታ የሚለው ቃል አለቅነትንም ይይዛል፣ ፈጣሪነትንም ይይዛል። ፈጣሪ የሚይዘው መቼ ነው? ለአምላክ ሲሆን ጊዜ ነው ጌታ የሚለው ማለት ነው። ለፍጡር ከሆነ ደግሞ የስልጣን ጌትነት፣ የሹመት ጌትነት በህዝቦቻቸው ላይ አለቃ መሆናቸውን የሚገልጽ ነው። ልክ መንግስታቶች ጌታ እንደሚባሉት። እሺ ቀጣይ ጥያቄ አለስ? እሺ እሱ ምናልባት ሌላ ሰው ካሌለ እናንተ እንትን እንበል። እሺ ቀጥልሽ። እሺ የሉቃስ ወንጌል 19 ጀምሮ ስናነበው ያው ከ7 ወይም ደግሞ ከ8 ጀምረን ማንበብም እንችላለን፣ ወይም ደግሞ ከ9 ጀምረን ብናነብም ታሪኩ ያው የተያያዘ ነገር ስለሆነ ችግር የለውም። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ይሄ ኦልሬዲ የዛኛው አውድ ስለሆነ ችግር የለውም ብንተው። ከ10 ጀምረን እናንበው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። እርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው መሰላቸው። ስለማን ነው የሰው ልጅ የጠፋውን ሊያድን መጥቷል? የሰው ልጅ የሚለው ስለማን ነው? ስለ ኢየሱስ ስለ ራሱ ነው አይደል? ቆይ አንዴ ቀጥል። ቆይ ሳይሆን እየተወያየን እያወራን እንድንሄድ ነው። ቆይ እሺ፣ አይ መመለስ የማትፈልገው ይሄንም ልለፈው በል፣ ችግር የለውም። ነው አይደለም አንተ ካነበብከው ግን በዚያ ላይ እያየ ነው እንድንሄድ ነው። የሰው ልጅ የተባለው ኢየሱስ ክርስቶስ እንደ አውዱ መሰረት ስለ ራሱ ነው ወይስ ስለ ሌላ ሰው ነው? በጣም ጥሩ፣ ቆይ እንቀጥላለን። የሰው ልጅ የተባለው ኢየሱስ ክርስቶስ ነው። እሱን እኮ መልሼልሃለሁ። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና አለው። ከላይ ጀምሮ የጠየቁት ነው። እርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡን ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገሩ። ስለዚህ እንዲህ አላቸው፣ አንድ መኮንን ለራሱ ታሪኩ የሚጀምረውን ከዚህ ነው፣ ከ12 ጀምሮ ማለት ነው። ስለዚህ እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። ታሪክ እየነገራቸው ነው። 10 ባሪያዎችም ታሪክ ነው እንጂ እየነገራቸው ቆይ አትበል እንጂ ምን ሆነህ ነው እንዴ? ምንድን ነው ታዲያ እየነገራቸው? ቆይ አትበል እሺ። የሆነ ስህተት ከተገኘ ታረማለህ። ኧረ በፈጣሪ ቆይ አትበል እሺ አልልም። ምንድን ነው እየጠየቃቸው ያሉት? ታሪክ ነው አልክ። ታሪክ አይደለም እያወራ ያለው፣ በምሳሌ ስለራሱ እየተናገረ ነው ክርስቶስ። በደንብ ይኸው ታሪክ ማለት ያለፈን ነገር የሚያነሳ ነው። እዚህ ጋር ስላለፈ ነገር የሚያወራ ነገር አይደለም። ታሪክና
ምሳሌን አለየህም ማለት ነው። በምሳሌ ስለራሱ ነው የሚናገረው። በደንብ እንትን ብለው አንብበው ተረዳሽ። ቀስ ብለን የምንወያይ ከሆነ ይገባናል ሁለታችንም። እንትን ያው ቀላል ነገር ስለሆነ ማለት ነው። 9 ላይ 10 ላይ ስንሄድ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና አለ። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረብ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። አይዋ ምሳሌ አይደለ? ምንድነው እሱ? ታሪክ ነው። በምሳሌ እየነገራቸው በምሳሌ እየተናገረ ነው። ታሪክ አይደለም። ገብቶሃል አይደል? በምሳሌ ታሪክ እየነገራቸው። እሺ፣ ስለዚህ ታሪክ የሚለው ነው። ኧረ እሱ እባክህ እንደ የሚነበብ ነገር እኮ ነው ይዤ የመጣሁት። ታሪክ የሚለው ትጋና አለ። ኦኬ፣ ታሪክ የሚለውን ሊተራሊ ቃሉን የፈለከው አይደለም ጭራሽ። ታሪኩም ላይ ስለ ታሪክም አይደለም የሚያወራው ምሳሌ ነው አልኩህ ከመጀመሪያ ጀምሬ። እኔ ጥቅሱን በደንብ ስለማውቀው ነው። ምናልባት ዛሬ ነው ያየኸው። እኔ ግን ይኸውልህ አዳምጠህ እያወራ ያለው በምሳሌ ስለ ራሱ እየገለጸ ነው። ታሪክ ነው ያልከው፣ ታሪክ ማለት ያለፈን ነገር የሚተረክበት ነገር ነው። እዚህ ጋር ደግሞ እሱን የሚያወራ አውድም የለም ቃሉም የለም። ታሪክ የሚለውም ሁለቱም የለም። አሁን አንብበው። አንተ አሁን ታሪክ ነው እያልከኝ ነው አይደል? በምሳሌ ስለ ራሱ እየነገራቸው እያልከኝ ነው። በጣም ግን እዚህ ጋር ማለት ነው እነርሱም ሲሰሙ ወደ ኢየሩሳሌም መቅረብ የእግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። እሺ፣ ስለዚህም እንዲህ አላቸው። አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ ሩቅ ሀገር ሄደ። 10 ባሪያዎችም ጠርቶ 10 ምናን ሰጣቸውና እስከ መጣ ድረስ ነግዱ አላቸው። ነግዱ አላቸው። ማንም እየነገራቸው ያለው ያለፈን ታሪክ እየነገራቸው ያለው ማን ነው? ኢየሱስ ክርስቶስ። በጣም ጥሩ። ያለፈን ታሪክ ምን ቃል በቃል የፈለከው ወንድም? እየተናገረ ያለው ምሳሌ ነው። ምሳሌ አታውቅም እንዴ? ምሳሌ ትርጉም ነው። ኧረ እሱ እባክህ እንዴ! የተጻፈን ነገር ለምን ትክዳለህ አንተ? ምን ሆነ ነው እንዴ? ምንም ማድረግ አይቻልም። መልሱን ከመመለስ እኔ ጋር የተጻፈና ለምን ትክዳለህ? ለምን እንትን ትላለህ? እየተናገረ ያለው ምሳሌ እንደሆነ ክርስቶስ ራሱ ተናገረ። ቆይ ላስረዳሽ። በቃ እዛው ራሱ ላይ ያየው ምሳሌ ነው እየተናገረ ያለው። ያ ጀማ ከመጀመሪያው ጀምሬ ላንብብልህ። ተመልከት ምን እንደሚል ከአንድ ጀምሬ ላንብብልህ። እሺ አሁን ተከታተሉኝ። ክርስቶስ በምሳሌ ስለ ራሱ እየተናገራቸው ነው። ይህን ደግሞ ከመጀመሪያ ተመልከት እንጂ ታሪክ አይደለም። ታሪክ ማለት ያለፈ የሆነ ትርክት የሚተረክበት ነገር ነው። ይህ እንደዛ አውራ በቃ አንተ አንብበሽ ጥቅሱ ግን እዚህ ጋር እሱ ስለራሱ ሳይሆን ታሪክ እየነገራቸው ያለው ከዚህ በፊት ተፈጽሞ ስለነበረ ታሪክ ነው እየነገራቸው ያለው። ይህም ደግሞ ቁልጭ ያለው ነገር አንድ መኳንን ብሎ ነው የጀመረው። ያ መኳንን ማን ነው? ያ መኳንን በቃ ምናልባት በዛ ሰዓት የነበረ ሰው ነው። መኮንን ከተባለ ማን ይባላል? ያ መኳንን ኦኬ፣ ስሙን መጥቀስ አለብን ነው? ምንድን ነው ጥያቄው? ምንድን ነው? ያለፈ ታሪክ ነው አልከን። ታሪኩ ላይ ስለ አንድ መኮንን እየተናገረ ነው። ስለ አንድ መኮንን ታሪክ እየተናገረ ነው ኢየሱስ ክርስቶስ። የት ጋር የሚገኘው? የሆነ ታሪክ ስትናገር ስለ ቤተሰቡን ጭምር ማወቅ አለብህ እንዴ? ሳይሆን ከየትኛው ታሪክ ነው ክርስቶስ እየነገረን ያለው? ስላለፈው መኮንን የትኛው ነው መኮንን? ስላለፈው ታሪክ ማለት አልገባኝም። አጠያየቁት ታሪክ አይደለም ምሳሌ ነው ብሎ ክርስቶስ ራሱ እየተናገረ እየካድከው እኮ ነው። ምሳሌ ሊሰጠህ ነው። አንድ መኮንን አለ፣ እርሱም ወደ 10 ሰዎች ጋር ተዛው መጽሐፉ ላይ መሰረት አድርገህ እንድትመልስ። እሺ ዝም ብለህ ከራስህ ፍልስፍና አድርገህ ምሳሌ እንዳትሰጠን። ለምሳሌ ብለህ ለምሳሌ አሁን ለእኔ ለአንተ ታሪክ ብነግርህ ማለት ነው። እንደሱ ከሆነ የትኛውን መኮንን ነው ክርስቶስ እያወራ ያለው? ስለ የትኛው ታሪክ ነው? ስለ አንድ ስለሆነ ሰው መኮንን። የሆነ ሰው ምን ማለት ነው? የሆነ ሰው መኮንን። ኦኬ፣ እያንዳንዱን ነገር ስለ ሰውየው ታሪክ ለማወቅ እያንዳንዱን አላልኩም፣ ግን ክርስቶስ እዚህ እየተናገረ ያለው ስለ የትኛው መኮንን ነው? በጣም ጥሩ። አሁን እሱን እንቀጥላለን እኮ ታሪኩን እኮ እንጨርሰውና ስለ የትኛው መኮንን ከዚሁ ቀጥል። የትኛው መኮንን ታሪክ ነው? ስለሆነ ሰው መኮንን ታሪክ ምን ይሆነ? መታወቅ አለበት መኮንኑ። ስለሆነ ሰው ታሪክ ለማወቅ መኮንን መታወቅ
አንተ ታሪክ ነው ስላልክ አንተ ነህ የምትጠይቀው። እኔ ክርስቶስን እዚህ መጽሐፍ ላይ አልጠይቀውም። ምክንያቱም ክርስቶስ ምሳሌ ልነግራቸው ነው ስላለ በሆነ ነገር ምሳሌ አድርጎ ሊመታልህ ነው ምሳሌ። ያን እየተናገረ አይ ታሪክ ነው ብለህ ግግም አልክ። አንተ ታሪክ ነው ካልክ ታሪክ ነው ተብሎ የተገለጸበት ወፍ፣ ስለ የትኛው ታሪክ ነው? ወፍን የምታውቀው ነገር የለው ግን ታሪክ ነው። ኦኬ እሺ፣ አንዴ እኔም ስማኝና እዚህ ጋር አሁን አንተ እያልከኝ ያለው ነገር ያ መኮንን የግድ መታወቅ አለበት ነው። አንተ አሁን ለሰዎች ሲሆን ስለ ሰው ዛሬ ስላጋጠመ በቃ ቤት አድርግና እናንብበው ላሳየህ። እሺ በቃ እሺ ላንብብልህ፣ አዳምጥ። ወደ ኢያሪኮም ገብቶ ያልፍ ነበር አለ። እነሆም ዘኬዎስ የሚባል ሰው እርሱም ከቀራጮች አለቃ ነበረ፣ ባለጸጋም ነበረ ይላል። ኢየሱስንም የትኛውን እንደሆነ ሊያይ ይፈልግ ነበር። ገብቷል? ያ ሰውዬ ማለት ነው። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው ይላል። ይህ ዘኬዎስ የሚባል ሰው ክርስቶስን ለማየት ፈልጎ አጭር ነበር፣ ክርስቶስን ማየት አልቻለም። ይሄ ሰውዬ በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ ይላል። ክርስቶስን ለማየት ይህ አጭር ሰውዬ ዛፍ ላይ ወጣ፣ ሾላ ላይ ወጣ። ክርስቲያኖች በደንብ ተረዱ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ይላል፣ ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ተመልከቱ፣ ክርስቶስ በጣም ትሁት ነበረ። ያ ጀማ አያችሁት? ይህ ሰውዬ እርሱን ለማየት በጣም የሚጓጓ ሰው ነበር። ማን? ዘኬዎስ። አጭር ነው፣ እርሱን ለማየት ግን አልቻለምና በዛፍ ላይ ወጥቶ ክርስቶስን ለማየት እንዲህ ይጣጣራል። ወዲያው ክርስቶስ መጣና እርሱን ማየት እንዲያሳየው ብቻ ሳይሆን እቤትህም እሄድልሃለሁኝ አለው። ዒሳ ዓለይሂ ሰላም በጣም ትሁት ነበሩ። ቀጥሎ ምን አለ? ትሁት ነበር እርሱ። አላህ በቁርአን ላይ እንደነገረን በቃ እየነገረው ነው። አሁን ስላለፈ ታሪክ ሳይሆን አብሮ ቁጭ ብሎ ዘኬዎስ ከሚባል ሰው ጋር የነበረ ታሪክ ነው። ዛፉ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛል እና ፈጥነህ ውረድና አለው። ፈጥኖም ወረደ፣ በደስታም ተቀበለው። ኢየሱስ ክርስቶስ በደስታ ተቀበለው ዘኬዎስን። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። እያችሁ ህዝቦቹ ዘኬዎስን ኃጢአተኛ ነው ብለው ያምናሉና እንዴት ክርስቶስ ከኃጢአተኛ ሰው ጋር ገባ ብለው ማንጎራጎር ጀመሩ። ማናቸው ይህንን ያንጎራጎር ያለት? አይሁዶች ናቸው። ሁሌ ክርስቶስን ለመጣል የሚፈልጉ ሰዎች። ዘኬዎስ ግን ቆሞ ኢየሱስን ጌታ ሆይ፣ አለቃ ሆይ እንደማለት ነው። ጌትነቱ አለቅነት እንደሆነ መጽሐፍ ቅዱስ ይናገራል። ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግስት ፈጥሮ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ ይላል። አየህ፣ ይህ የእግዚአብሔር መንግስት ምሳሌ የሚገለጠው ስለማን ነው ከተባለ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ራሱን ምሳሌ አድርጎ ሊናገር ነው። በደንብ አድርጋችሁ ተመልከቱ። አሁን ከታች እኔና እሱን ልጁ ልናነበው የነበረውን ታሪክ ሊናገር ነው ክርስቶስ። አንድ መኮንን እያለ ስለ ኢየሱስ ክርስቶስ እናወራው። አንድ መኮንን እያለ ስለ ራሱ አሁን አዳምጠኝ። ስለማን እንደሆነ ከላይ ጀምሮ ሊነግርህ ነው። አዳምጥ እሺ። እነርሱም ይህን ሲሰሙ አለ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ አለ። የእግዚአብሔር መንግስት የሚገለጠው በማን በኩል ነው? ይህ ምሳሌ ሊናገር ነው እያለ ነው። በማን በኩል ነው የእግዚአብሔር መንግስት የሚገለጠው? ኢየሱስ ክርስቶስ ነው አይደለ? ስለ ኢየሱስ ክርስቶስ ነው፣ ስለ ራሱ ይናገር ነው። ስለዚህም እንዲህ አላቸው አለ አያር። ስለዚህም አለ ከላይ ጋር አያይዞ ነው እየተናገረ ያለው። እንዲህ አላቸው። አሁን አንተ ከነበብከው ያው አንድ መኮንን አለ። ምንድነው ይሄ? ምሳሌ ነው ይላል ራሱ ኢየሱስ ክርስቶስ። ምሳሌ ሊነግራቸው ፈለገ ይላል መጽሐፉ ላይ። ምሳሌ እየተናገረ እንጂ ያለፈን ታሪክ እየተናገረ ነው ያልከው ምንም በፍጹም ስላለፈ ታሪክ የሚናገር ነገር አይደለም። ያው ምሳሌ ሊናገራቸው ወደደ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ ሩቅ አገር ሄደ ይላል። 10 ባሪያዎችንም ጠርቶ 10 መናን ሰጣቸው፣ እስክመጣ ድረስ ነግዱ አላቸው ይላል። የአገሩ ሰዎች ግን ይጠሉት ነበር ይላል። ማንን ነው የሚጠሉት? የአገሩ ሰዎች። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም፣ ይንቁትም ነበር። ማን ነው? የአካል ራሱ ነው ክርስቶስ። ወደ 10 ሰዎች ያንን ሰጣቸው የሚለው ማንን ነው? ተማሪዎቹ እንደሆነ ይገልጽላቸዋል። ገብቷቸዋል አይደል? ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ ይላል። ማናቸው በላያችን ላይ እንዲነግስ አንወድም ያሉት? ክርስቶስን፣ አይሁዶች ማለት ነው። አይሁዶች በእኛ ላይ እንዲነግስ አንወድም እያሉ ነው። ክርስቶስ ይህን ምሳሌ ስለ ራሱ እየነገራቸው ነው። ምን አሉ እነዚያ ሰዎች? ይህ በእኛ ላይ እንዲነግስ አንወድም አሉ። ማን ናቸው? አይሁዶች። ከዚያ አስቀጥሎ ምን አለ?
የአገሩ ሰዎች ግን ይጠሉት ነበርና አለ ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። መንግስትንም ይዞ በተመለሰ ጊዜ አለ ገንዘብ እኔ ያልኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንክ አወክ። ምን ነው ይላል ገንዘቤን ለዋጮች ምን ነው ገንዘቤን ለለዋጮች አደራ ያልሰጠው? እኔም መጥቼ ከትርፉ ጋር ወስደው ነበር አለው። በዚያም ቆመው የነበሩትን እርሱም አንተ ክፉ ባሪያ አፍህ በተናገረው እፈርድብሃለሁ። እኔ ያላኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንክ አወክ። ምን ነው ገንዘቤ ከላይ ጀምሮ ክርስቶስ ስለሱ ነው ምሳሌ የተናገረው። አንድ ጊዜ እሺ ያስቆም ከጀማራ እንደዚህ ውይይት አለ። አንተ የምትፈልገውን ብቻ 22 ላይ ስታነበው ማለት ነው ያልዘራሁትን የማጭድ ጨካኝ ሰው እንደሆንክ አወቃለሁ። ኢየሱስ ክርስቶስ ምሳሌ ነው ስለራሱ እየነገራቸው ብለሃል አይደለ? ኢየሱስ ክርስቶስ ያልዘራውን የሚያጭድ ጨካኝ ባሪያ ነው እንትን ነው ጌታ ነው። ለማን ነው ይሄን እየተናገረ ያለው? ለራስህ መለስክልኝ እኮ ለማንማ እንደሆነ እኮ ቅድም ነገርከኝ እኮ። ለማን ነው አልከኝ እኮ ስለራሱ ነው እየተናገረ ስለራሱ ነው የተናገረ። ለማን ነው እየተናገረ ያለው እኮ? ስለማን ነው ሳይሆን ለማን ነው? ለሐዋርያቶች። አይዋ ምን ይላል መሰለህ? ፈርቻለሁ ጨካኝ ሰው ስለሆንክ ያልናርከውን ትወስዳለህ። ከክርስቶስ ከተማሪዎቹ መካከል እጅግ በጣም መጥፎ ተብሎ የታሰበ ሰው አለ አይደለም? ማን ነው አለ? የለም ይሁዳ ነው። ይሁዳ መጥፎነቱ የተገለጸ ነገር ያለው እዚህ ጋር የማጭድ ጨካኝ ሰው የተባለው ለሱ ነው። መጥቼ ከትርፉ ልጨርስልህ። እኔም መጥቼ ከትርፉ ጋር ወስደው ነበር አለው። በዚያም ቆመው የነበሩትን ምናኑን ወሰዱበት፣ 10 ምናምን ላሉትም ሰጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት ይላል። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እንኳ ይወሰድበታል አለ። ከዚያም ምን አለ? ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል ኢየሱስ ክርስቶስ። ይህን ትእዛዝ እነ ቲቶ ከዚያ በኋላ ከክርስቶስ በኋላ በጣም በርካታ ህዝቦችን እንደጨፈጨፉ የክርስቲያን የትርጓሜዎች ይናገራሉ። ይሄን መሰረት አድርገው ማለት ነው። ጉንጭ አልፋ ነው የሚሆነው ማለት ያው ልቦናም ስለሚያውቀው ወደ ኋላ እሱን ታወራለህ። አሁን ምንድን ነው ያልኩት? ድገመው እስኪ። ልቦናም ስለሚያውቀው ያው ልቦናዬን ተውና፣ አሁን ምንድን ነው ያልኩት? እስኪ ድገመው። ምን እንዳልኩኝ ሰምተህ ነው እሱን የተናገርከው? መደምደሚያ ሰጠህ እኮ የራስህን መደምደሚያ ሰጠህና፣ ምንድን ነው ድምዳሜ አሁን የተናገርኩት? አይደግመውም፣ ከኔ ጋር አይደለም። ምንድን ነው ያልኩት? አሁን ምኑን ነው ምንድን ነው ያልኩት ማለት ነው? እያችሁት አይደለ? ዝም ብለህ በባዶ ነው እየተቃወምክ ያለኸው ማለት ነው። ኢየሱስ ክርስቶስ ዳግም በሚመጣ ጊዜ ሁላ ይዋጋል አይደለ? ሰዎችን ጭራሽ ሊዋጋም። አዎ ማስረጃ ላሳየህ መጽሐፍ ቅዱስ ላይ እስቲ ያሳየኝ እንደሚዋጋ ድግም። መጽሐፍ ቅዱስ ይዛል ይዣለሁ። ንገረኝ እንትን ዮሐንስ ራእይ ምዕራፍ 17 ቁጥር 14። ዮሐንስ ራእይ ቁጥር ስንት? ምዕራፍ 17 ቁጥር 14። እሺ 14። እነዚህ በጉም ይወጋሉ፣ በጉም የጌቶች ጌታን የነገሳት ንጉሥ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የጠሩና የተመረጡ የታመኑ ደግሞ ድል ይነሳሉ አለኝ። ማን ጋር ነው የሚዋጋው? ኢየሱስ ክርስቶስ ከላይ ጀምሮ አንድ ጥቅስ መዞ እንትን ማለቱ ችግር የለም። ሙሉ መጽሐፍ የነበረውና የሌለው አውሬ ራሱ ደግሞ 8ኛው ነው እና ከሰባቱም አንዱ ነው፣ ወደ ጥፋትም ይሄዳል። ያየነውም 10 ቀንዶችና ገና መንግስት ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬ ጋር ለ1 ሰዓት እንደ ነገስታት ስልጣንን ይቀበላሉ። ስለዚህ አንድ ሀሳብ አላቸው።
ኃይላቸውንና ስልጣናቸውንም ለአውሬ ይሰጣሉ። እነዚህ በጉን ይወጋሉ። በጉም የጌታና የነገስታት ንጉስ ስለሆነ እርሱን ድል ይነሳል። እርሱ ድልን ይነሳል። ከእርሱም ጋር ያሉ ጠላት የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። እሺ ስለዚህ ክርስቶስ ይዋጋል፣ መጨረሻ ላይ ድል ይነሳባቸዋል አይደለ? ሃኡላኢ ሰዩሓሪቡን አልኸሩፍ ይላል። እነዚህም በጉን ይዋጉታል ይላል። በጉ የተባለው ማን ነው? ከዛኛው ጋር ሪሌትድ ነው እያልከኝ ነው? በጉ የተባለው ማን ነው? እዚህ ጋር የሚዋጋው ኢየሱስ ክርስቶስ ነው በጉ የተባለው። በጣም ጥሩ። ስለዚህ ተዋግቶ ያሸንፋቸዋል አይደለ? ጎበዝ። ሌላ ደግሞ እንደሚዋጋ ኢየሱስ ክርስቶስ ቃል በቃል እስታሁን ዮሐንስ ራእይ ምዕራፍ 19 ቁጥር 11 አንብበው። ቆይ አንዴ እሱን ከማንበባችን በፊት ምናልባት ያው የመጽሐፍ ቅዱስ ጥቅስ አንድ የመጽሐፍ ቅዱስ ጥቅስ ላሳይህና አንተ እንዴት ብለህ እንደምታረጉመው ትነግረኛለህ። ምናልባት ፊልጵስዩስ አንዴ ስለመዋጋት እንጨርስና ወደሱ እንሄዳለን። ክርስቶስ እንደሚዋጋ እሺ፣ ቆይ አንዴ ምዕራፍ 19 ቁጥር 11 አንብበው። ራእይ ስንት ዮሐንስ ራእይ ምዕራፍ 19 ቁጥር 11 አምላክ ሰዎች ጋር እየተዋጋ አስባችሁት? አይ ዮሐንስ ራእይ ስንት? ምዕራፍ 19 ቁጥር 11 ምዕራፍ 19 ነው ምዕራፍ 11 ነው? ምዕራፍ 19 ቁጥር 11 11 እሺ። ሰማይም ተከፍቶ አየሁ፣ እነሆ አምባ ፈረስ የተቀመጠበትንም የታመነና እውነተኛ ይባላል፣ በጻድቅም ይፈርዳል ይዋጋልም። አይዋ ይዋጋል አይደል ኢየሱስ ክርስቶስ? እሺ አሁን ይሄ እና የቤተክርስቲያን ፍቺ ሊኖረው ይችላል። ቀጥታ ሊተራሊ በዛ እንቀበል። ይዋጋል ቃል በቃል አይ ይኖረዋል፣ ፍቺ ይኖረዋል። ቀጥታ ይዋጋል ስላለ ፍቺ ምንድን ነው? እሺ አይ እሱን እኔ አላውቅም። እኔ የማላውቀውን ነገር ዝም ብዬ አላወራም። ዋና ኢየሱስ ክርስቶስ እንደሚዋጋ አሳይተናል። እሺ እሱን እና ምናልባት አንድ ጥያቄ ብቻ ነው የምጠይቅህ። ጥያቄ ከዚህ በኋላ አልጠይቅህም። እሺ ፊልጵስዩስ 2 ነበረ ምናልባት ልታገዘኝ ትችላለህ። ጠቅሱን እንትኑን ብነግርህ ምን ሀሳብ ነው? ንገረኝ። ሀሳቡ እሱ በእግዚአብሔር መልክ ችግር የለውም አውቀዋለሁ። ስለ ጥያቄ ነው። እሺ አይ አንድ ያውጣውና እናንብበው። እንትኑን ንገረኝ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ ከ6 ጀምሮና ችግር የለውም ይቻላል። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ሁሉ የሚበልጠውን የጸጋውን ባለጠግነት ይዞ ዘንድ ከእርሱም ጋር አስነሳው፣ በክርስቶስ ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኖናል እንጂ ይሄ ግን አይመስለኝም። እሱ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው ነው አይደለ? እንደዛ አይደለም። ፊልጵስዩስ 2:6 እኔ ጋር እንደዛ አይደለም። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ነው። የተለያየ ነው ማለት ነው መጽሐፉ። ጉድ እስኪና እኔ ላሳየህ። እሺ ምን እንደሚል ቆይ ላሳየህ። ያው እና ይታያል። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረው እያለ ይናገራለሽ። ፊልጵስዩስ አንድ ላውጣው አንድ ሌላ ነገር። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ ይላል። ይህን እስቲ ኢየሱስ ክርስቶስ አምላክ አይደለም ለምትሉት እናንተ እንዴት አድርገህ አንተ ተፈታው ይሆን? ያው መፍታት እሺ አሁን እኔ እናንተ አብረን እስኪ እንረዳው ሁለታችንም። ምን ይላል? እርሱ የተባለው ማን ነው? ኢየሱስ ነው አይደለ?
እርሱ በእግዚአብሔር መልክ የተባለው አብ ነው። በእግዚአብሔር መልክ እግዚአብሔር የተባለው አብ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው ደግሞ ኢየሱስ ክርስቶስ ነው አይደለ? ኢየሱስ ክርስቶስ የእግዚአብሔር መልክ ነው እንጂ እግዚአብሔር አይደለም የሚለውን መጀመሪያ ትረዳለህ አይደለ? እንጂ የት ማጣመም ነው እንዴ? እሱ እናንብበው እንጂ እርሱ በእግዚአብሔር መልክ ሲኖር ሳለ መኖር እየቻለ ማለት እኮ ነው። በሌላ አባባል እንደ እግዚአብሔር መኖር እየቻለ ሄሎ፣ አማርኛው እንደዛ ማለት ነው። ይሰማል። እግዚአብሔር መልክ ኖራለ እንጂ እግዚአብሔር ነው አይልም እኮ ነው። ግልጽ ነገር እኮ ነው። እርሱ እግዚአብሔር የተባለው ማን ነው? ስለ አብ ነው አልከኝ ራስህ አይደል? አዎ፣ በጣም ጥሩ። ስለዚህ በእግዚአብሔር መልክ ሲኖር ሳለ መልክ ተባለ እንጂ ራሱ ኢየሱስ እግዚአብሔር ነው የሚል የለም። ስለዚህ እግዚአብሔር አለመሆኑን የሚገልጽ ምርጥ ጥቅስ ነው ያመጣኸው። እንደው የእግዚአብሔር መልክ እንጂ እግዚአብሔር አይደለም። እኔ ደግሞ ኢየሱስ ክርስቶስ እግዚአብሔርም እንደሆነ የሚያሳይ የመጽሐፍ ቅዱስ ጥቅስ ነው ያወጣሁልህ። የለም እዚህ ጋር እግዚአብሔር ሌላ እኮ ነው። አንተ ራስህ እኮ አብ ነው አልከን እኮ። እንሂዳ እናንብበው፣ ችግር የለውም እናንብበው። እርሱ በእግዚአብሔር መልክ ማለት ነው የሚለውንም ላስረዳህ እዚሁ ጋር። መልክ ማለት ነው ማለት ነው። መልክ ማለት ከሱ ጋር የተተካከለ ነገር ማለት ነው። እዚህ ጋር ባለው አውድ እንደዛ ማለት ነው። በእግዚአብሔር መልክ ብሎ እናንብበው። እሱ ችግር የለውም። አንዴ እናንብበውና ከዚያ አንተ መጠየቅ የምትፈልገውን ነገር ትጠይቀኛለህ። በፈጣሪ ስም ረጋ ብል። በእግዚአብሔር መልክ ማለት ወንድ ልጅ ስለሆነ ኢየሱስ ክርስቶስ ወንድ ልጅ ደግሞ በእግዚአብሔር መልክና ምሳሌ ነው የተፈጠረው ይላል መጽሐፍ ቅዱስ። ይሄ ነው። ሌላ ሌሎቹ እንደዚህ ለምን አልተባሉም ታዲያ? ተብለዋል። ላሳይ ተብለዋል። አይ ቆይቶ እንትን ሽፍት አታርገው። እዚሁ ላይ አንተ ራስህ ጠየከኝ አሁን አይደለ? ሌሎች ለምን አልተባሉም አልክ። ተብለዋል አልኩህ። ማስረጃ ሳየ በላይ ላሳየ። በእግዚአብሔር መልክ የተባለ ከኢየሱስ ውጭ ሌላ ልስጥህ? እሱ ወደዛ እንሄዳለን። ችግር የለውም። ወደዛ እንሄዳለን። ማየት አለብህ እንጂ ና ሌሎች ክርስቲያኖች አይ አይደለም። እዚሁ ጋር ግራውንዳችን እዚሁ ጋር ገን ራስ ጠይቆ ልክ አለ ብዬ ማስረጃ አልሰጠው ስልቶ እሱን እንደሱ አያስኬድም። ላሳየህ። ክርስቲያኖችም ይዩ የእግዚአብሔር መልክ የተባለው ኢየሱስ ክርስቶስ ብቻ አይደለም። እኔ አንተ ረመዳን ከላይ እንዳለ ወንዶች ሁሉ እዚህ ያሉት ሁሉ የእግዚአብሔር መልክ ተብለናል መጽሐፍ ቅዱስ ላይ። ላሳየህ ማስረጃ። ወደዛ እንሄዳለን። አንዴ እና እዚሁ ላይ እኮ ነው ያለነው ጥቅሱ የእግዚአብሔር መልክ። እዚሁ ላይ ያለውን ነገር ይህን እንፍታና ከዚያ ወደዛ ወደ ገሞ ሄደ ታሳይኛለህ። ችግር የለውም። እሱን አልፈን ሌላኛውን እንፍታ እያልከኝ እኮ ነው። ይሄን መጀመሪያ ጨርስ እያልኩ ችግር የለውም። ይሄኛውን እናንብበውና ከዛ በኋላ በጣም እስካሁን በጣም ታገስኩ። የምትፈልገውን ብቻ ላውራ እያልክ ሰው ምንም እንዳይረዳ እንደሱ አያስኬድም። እኔም አንተም ሁላችንም አንተ ራሱ የእግዚአብሔር ምሳሌ እንደሆንክ መጽሐፍ ቅዱስ ላይ ላሳየህ እያልኩህ ነው። መጽሐፍ ቅዱስ ራሱ ይናገራል። አይ በነጠላ የተባለ አካል ነው የምፈልገው ካልክም ችግር የለውም። በነጠላ እሰጥሃለሁ። የእግዚአብሔር መልክ የተባለ ላሳየህ መጽሐፍ ቅዱስ ላይ የእግዚአብሔር መልክ የተባለ እንግዲህ ዘፍጥረት ላይ ያለውን ነገር ታሳየኝ ነው። እኔ እኮ ስጀምር አዳም በእግዚአብሔር መልክ ነው የተፈጠረ አይደለም? አዎ እሱ አይደለም። በዚህ ጋር የማይገኝ ጥቅስ ነው። አንተ አይደለም አዳምጥ። ይኸውልህ የእግዚአብሔር መልክ ሲባል ጊዜ ለምንድን ነው ግን ሰው እንዲያወራ የማትፈልገው? ግን ማለት አንተ ብቻ አውርተህ መዝጋትን ነው ፈልገው። እኔ እንዳታወራ አላልኩህም፣ ግን አንተ ይሄን እንዝለለው እንለፈውና ከታች ያለውን ትርጉም እያልከኝ ነው። አሁን እሺ፣ እግዚአብሔር መልክ ሲባል ወንድ ልጅ የእግዚአብሔር መልክና ምሳሌ ነው አይደለም? ምሳሌ ነው፣ መልክም ነው። ግን ይሄኛው ፍቺና እዛ ጋር ያለው ፍቺ ምንም ይተራረቃል። እሺ፣ የሚራረቅበት ምክንያቱ ምንድን ነው? የሚራረቅበትን ምክንያቱን ደግሞ ልንገርህ። እዚህ ጋር ፊልጵስዩስ 2 ላይ ከ6 ጀምሮ እስከ 8 ስናነበው እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እንደ እግዚአብሔር መሆን ሲችል ማለት ነው። በሌላ አማርኛ እንደ እግዚአብሔር መሆን ሲችል መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እንደ እግዚአብሔር መሆን የሚል የለም። ይኸውልህ አንተ ከራስህ እየተናገርከው በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ወንድ ልጅ ሆኖ ሲኖር ሳለ ማለት ነው። ምክንያቱም ወንድ ልጅ እግዚአብሔር ከዛ በኋላ ያለው ፈጠረች ወንድ ልጅ መሆኑ እንደ ራስህ ፍታውና ከዛ በኋላ መተካከል የሚለው እንዴት ላሳየህ ማስረጃ እንደራሴ አይደለም ስለው አታሳየኝ አለ። እሱ ከታችው ለእግዚአብሔር አብ እንደሆነ ያሳያል። ክብሩ ለእግዚአብሔር አብ፣ ኢየሱስ ክርስቶስም ጌታ እንደሆነ ነው የሚለው። ለእግዚአብሔር አብ እያለ ያስቀምጠዋል። ያው ቁጥር 6 ይወንዳ ወረድ ብሎ 11 ላይ እና ወንድ ልጅ የእግዚአብሔር ክብርና ምሳሌ ስለሆነ ክርስቶስም ወንድ ልጅ ነበርና
ይህን እየተናገረ ነው። እርሱም በእግዚአብሔር መልክ ሲኖር ሳለ የሚለው። እሺ ቀጥሎ ያለውን እንዲህ ነው ያልከው። እሺ ቀጥሎ እናየው። መቀማት ማለት ከእግዚአብሔር ጋር አንተ አሁን እንደ ወንድ ልጅ ነው አልከኝ። እሺ መቀማት የሚለውንስ እንዴት እንትን አልከው? ምን ይላል መሰለህ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም ይላል። ስለዚህ ከእግዚአብሔር ጋር መተካከል ማለት ምን ለማለት ተፈልጎበት ነው? የዛኔ መቀማት የሚለውን ትረዳለህ። እግዚአብሔር ጋር መተካከል ማለት ነው። ታውቃለህ ትርጉሙን? አንተ አስረዳኛ። እንግዲህ እኛማ ምን አልከኝ? እኛ ምን አንተ ስለና ተረጉመልኝ አልከኝ እኮ ንገረኝ እንጂ ነው። አንተ እየተጠየቅክ ነው። አንተ ይሄንን መተካከል የሚለው በምን ተረድተው ነው? እስከዛሬ በምንድን ነው ያስረዷቸው? እስከዛሬ በምንድን ነው ያስረዷቸው? ሳይሆን ቁልጭ ብሎ የተቀመጠ ነገር እኮ ነው። ምንም መተካከል ማለት ነው። መተካከል ማለት መመሳሰል፣ ኦልሬዲ አንድ መሆን ማለት ነው። አይደለም፣ አንድ መሆን አይደለም። የእግዚአብሔር ልጅ ብሎ መገለጽ እግዚአብሔር ጋር ይሄንን ነው ለመናገር የተፈለገበት። ምን አልከኝ? የእግዚአብሔር ልጅ መሆኑን ነው። እግዚአብሔር ልጅ መሆኑን የእግዚአብሔር ልጅ መሆኑን ምን ያገናኛል? ከዚህ ጋር ምን ያገናኛል? እሺ ላሳየህ። እሱን ምን አለ መሰለህ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እዛ ላይ ይፈታልሃል። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኢየሱስ ክርስቶስ ምን ይላል መሰለህ? እዚያ ላይ ምን ይላል መጽሐፋችን? እግዚአብሔር እኔ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁ። እዚህ ቦታ ላይ መተካከል የሚለው እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ በመናገሩ ምክንያት ያንን አስመልክቶ እንጂ የእግዚአብሔር ልጅ እና እግዚአብሔር ደግሞ በፍጹም የሚመሳሰል ነገር አይደለም። መተካከል የሚለው መቀማት የሚለው ታዲያ አሁን ካመጣ ጥቅስ ጋር ምን ያገናኘዋል? እሱ አንድ ቤት አድርጉ ልጆች፣ ቤት አድርጉ። እሺ እዚህ ቦታ ላይ መተካከል የሚለው ኢየሱስ ክርስቶስን አንተ ራስህን ከአምላክ ጋር ስለማስተካከልህ እያሉ ይከሱታል አይደለ? አይሁዶች እንደ መቀማት አልቆጠረውም ነው። እንደ መቀማት አልቆጠረውም። እዚያ እነዚህ ሰዎች አምላክን ከእርሱ ጋር ማስተካከሉን ኢየሱስ ክርስቶስ የተናገሩትን ክርስቶስ እኔ አምላክ ልጅ ነኝ እኮ ነው ያልኩት፣ ይሄ ጥፋት አይደለም እያለ ይመልስላቸዋል። የአምላክ ልጅ ነኝ ስላልኩ አምላክ ቀድሶኝ ወደ ዓለም ልኮኛል ስላልኩኝ ይሄን ነው እንደ ይላቸዋል። ይሄን ነው ክርስቶስ እንደ መቀማት አልቆጠረውም እያለ እየተናገረ ያለው ከዚህ ዝቅ ስላለና አልቆጠረውም እኮ ኦልሬዲ አልቆጠረውም። ምን ነው አንተ እያልክ ያለው መለኮትነቱን ነው፣ ከእግዚአብሔር ጋር መስተካከሉን እያልክ ነው። ግን መተካከል የሚለው ከምን አንጻር ነው የተገለጸው ከተባለ የእግዚአብሔር ልጅ ነኝ ስላልኩኝ ብሎ ክርስቶስ ያንን እንደሆነ ገልጾላቸዋል። የእግዚአብሔር ልጅ ነኝ ማለቱ የእግዚአብሔር ልጅ ኦልሬዲ እግዚአብሔር እኮ ነው። የእግዚአብሔር ልጅ ኦልሬዲ እግዚአብሔር ነው። እንደሱ የሚል የለም መጽሐፍ ቅዱስ ላይ እግዚአብሔር ልጅ እግዚአብሔር ነው የሚል የለም። ማስረጃ ከተናገርክ በኋላ ማስረጃ ስትጠይቅ ተወስን አትበል። የእግዚአብሔር ልጅ እግዚአብሔር ነው የሚል የቱ ጋር ነው ያገኘኸው? የእግዚአብሔር ልጅ እግዚአብሔር ነው የሚለውን የቱ ጋር ነው ያገኘኸው? መድፈኛ ማስረጃ አለ? አሎ እሺ፣ የቱ ጋር ነው ማስረጃ? አለኝ ማስረጃ አለ። እሺ ማስረጃ ዮሐንስ 1:1 ላይ ዮሐንስ 1:1 ላይ የእግዚአብሔር ልጅ እግዚአብሔር ነው ይላል ቃል በቃል። አዎ እሺ፣ የእግዚአብሔር ልጅ እግዚአብሔር ነው የሚለውን አሳየን። አንድ ዮሐንስ 1:1 ክፈትለት። እሺ፣ በመጀመሪያ ቃል ነበር ይላል። እኔንም የሰማኝ አንድ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም በቃ ይሄን ተውንና እዚህ ጋር ከ1 ጀምሮ እስከ 14 ስናነበው ሊትራሊ ኢየሱስ ክርስቶስ
እግዚአብሔር እንደነበረ የሚያሳይ የእግዚአብሔር ልጅ እግዚአብሔር ነው የለም። በቃ 14 ላይ ስንመጣ ኦኬ ቃል በቃል ነው እንትኑን የፈለከው ነው ወይስ ከመጀመሪያ ጀምሮ ማንበብ አልፈለክም? አነበብክ እኮ ገናችን። የእግዚአብሔር ልጅ እግዚአብሔር ነው የሚል አለ ዮሐንስ 1:1 ላይ አልከን። ስንመጣ እንደዛ የሚል የለም በፍጹም አለ። ይኸውልህ ላሳይህ። በመጀመሪያ ቃል ነበር አለ፣ ቃልም በእግዚአብሔር ዘንድ ነበር አለ። ያ ቃል ራሱ እኮ እግዚአብሔር ነበር ይላል እኮ እና እግዚአብሔር ልጅ እግዚአብሔር ነው በእግዚአብሔር ዘንድ ነበረ። ቃሉ ራሱ በእግዚአብሔር ዘንድ ነበረ። የእግዚአብሔር ልጅ እግዚአብሔር ነው ይላል እዚህ ቦታ ላይ። ሊትራሊ እንደዛ አይነት ነገር የፈለከው ነው ወይስ ምንድነው? ምንም ሐሳቡም የለም ንግግሩም በቀጥታም የለም እያልኩህ እኮ ነው ወገናችን። እሺ 14 ቃልም ሥጋውን ጸጋን እውነትም ተሞልቶ በእኛ አደረ፣ አንድ ልጁም የአባቱን ዘንድ እንዳለው ክብር የሆነውን ክብር አሳየን ይላል። ከዚህ በላይ ምን አለ ታዲያ? አንድ መሆን መተሳሰብ የእግዚአብሔር ልጅ እግዚአብሔር ሊትራሊ ቃሉን ነው የፈለከው ነው? ቃሉን ነው የፈለከው? አሁን እናሳያለን መሰለህ። ኢየሱስ ክርስቶስ ራሱ ቃሉን ሳይሆን ሐሳቡ ግን የሚናገር ዋከን አዳምጥ። ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ሰው እንደሆነ ቃል በቃል ይናገራል። ይሄን ትቀበላለህ አይደል? ቃል ራሱ ነው። ቃል ማለት ራሱ ነው። ቆይ አንዴ። ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ሰው እንጂ እግዚአብሔር እንዳልሆነ መጽሐፍ ቅዱስ ይናገራል። ምን ትላለህ? ያሳይህ ማስረጃ እሰማለሁ አይደለ? አሉንኩ አዎ ይሰማል። ኢየሱስ ክርስቶስ ከእግዚአብሔር ቃልን ሰምቶ የሚያደርስ የሆነ መልእክተኛ መካከለኛ እንደሆነ ይናገራል መጽሐፍ ቅዱስ። ምን ትላለህ? እሺ እንሄዳለን፣ ችግር የለውም። ቃል ብቻ የተባለው መጀመሪያ እንድትፈታልኝ የምፈልገው አንድን በራስህ እንዴት እንደተረጎምኩ ተፈታልኝና ከዛ በኋላ ወደ ፊልጵስዩስ እንሄዳለን። ፊልጵስዩስን ለምን እንደዘለፈ ራስህን እዚህ ቦታ ላይ ያመጣህን እኮ ልትፈታልን በቃ ማስረጃ ተጠየቅ አጣህ። እዚህ ቦታ ላይ እግዚአብሔር ልጅ እግዚአብሔር ነው የሚል አጣህ። አይ ዮሐንስ 1:1 ላይ እናውራለን እሱን ካልክ አሁንም ችግር የለውም። አንተ እዚያ ቦታ ላይ ቃል የተባለው ኢየሱስ ነው ብለህ ነው የምታምነው አይደለ? ነው ብቻ ማመን ብቻ ሳይሆን ነው። እሺ የኢየሱስ ክርስቶስ በሕይወት ዘመኑ አንድ ጊዜ እኔ ቃል ነኝ ብሎ የተናገረበት ቦታ አለ መጽሐፍ ቅዱስ ላይ? ያው ቃልም ነበረ፣ የመጽሐፉ ባለቤት ዮሐንስ ቃልም ነበረ ብሎ እያወራ ነው። ዮሐንስ የተናገረውን ሳይሆን ዮሐንስ ወደ ተናገረው እንመጣለን። ግን ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አስተምሯል አንድ ቦታ ላይ በሕይወት ዘመኑ? እኔ ቃል ነኝ አላለማ። እኔ ቃል ነኝ። ኦኬ እንትኑን የፈለግከው ቀጥታ እንትኑ እኔ ቃል ነኝ የሚልበትን ቦታ ነው። ጥያቄ በምጠይቀው ጊዜ ቀጥታ ነው የምትፈልገው? ቀጥታ አንቺ ሌላ ምን እንፈልጋለን? ኢየሱስ እኔ ቃል ነኝ ብሎ አስተምሯል ወይ? ቃል አስተማርም። እሺ ጠይቀህና መምህሮች ካሉ ኢየሱስ እኔ ቃል ነኝ ብሎ አስተምሮናል ወይ? ወፍ የለም። አንዲት ቦታ ላይ ክርስቶስ እኔ ቃል ነኝ ወይም የእግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም መጽሐፍ ቅዱስ ላይ። ካላመናችሁ ቃል ከላይ ያለ ይመልስላቸዋል። ቃል አንድ ቤተን አንሳ። ሰላም ቃልም ስጋውን አለ። ሄሎ ቃል የለም። በቃ ጌት ይመስልስላችሁ። እሺ ካለ መለሳት አይደል? ኢየሱስ ክርስቶስ አንድ ቦታ ላይ መጽሐፍ ቅዱስ ላይ እኔ ቃል ላይ ወይም እኔ እግዚአብሔር ቃል ነው ብሎ ያስተማረበት ቦታ አለ የለም? ኢየሱስ ቃል ነው ብሎ ማመን የክርስትና የእምነት መሰረት ነው። የእግዚአብሔር ቃል ነው ብሎ ማመን ግን ይህን የክርስትና መሰረት ክርስቶስ አንዲት ቦታ በሕይወት ዘመን አስተምሮ ያውቃል? እንዲህ አላለም ሲጀምር። ታውቃላችሁ ክርስቲያኖች አንዲት ቦታ ላይ እኔ ቃል ነኝ አላለም፣ ወይም እኔ እግዚአብሔር ቃል ነኝ አላለም። እሺ ጥያቄ ያለ መጠየቅ ይችላል። ጥያቄዎች ሰላም አልመለስክልኝም እኮ የኔን ሳመለስ ሌሎች ጠይቁ ደግሞ። አንተ ቃል የሚለውን መልስ አምጣና ከዛ ፊልጵስዩስ ላይ ያለውን በቃ ተውከው እንዴ? አልተውኩትም። አውርተንበታል። አትረብሽ። አንድ ጊዜ ጥያቄ ጠይቁና ደግሞ ትጠይቃለሽ። አሁን ቃል ላይ የሚለው ላይ ስናቆም ጊዜ ሚውት አድርገህ ጸጥ አልክ።
ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ስልህ አልክና እሱን የቤት ስራ ሰጥቻለሁኝ። በቀጣይ ኢየሱስ ክርስቶስ ማን ነው ቃል ብሎ እኔ ቃል ነኝ ብሎ አስተምሯል ወይ እኔ እግዚአብሔር ቃል ነኝ ብሎ አስተምሯል ወይ የሚለውን እንትን በል ጠይቀህና። እሺ ጥያቄ ላይ ቀጥል። እስከዛ እሺ ሰላም፣ እንዴት ናቸው? ሰላም ነው አልሐምዱሊላህ። ጥያቄ ነበር መጠየቅ እችላለሁ? ይቻላል። እሺ ጥያቄው ምንድነው? በቁርአን ላይ ወይም በሙስሊም እምነት ለገነት የሚገቡትና ለጀሃነም የሚገቡትን እነማን ናቸው? አሁን ለምሳሌ አንተ እሱ ነህ ለጀሃነም ነህ ወይስ የጀነት ነህ? በምን የገነት ነህ? አላህ ሱብሓነሁ ወተዓላ በቁርአን ላይ በእኔ ያመኑና መልካም የሰሩትን ወደ ሙስሊሞችን ገነት ነው የማስገባቸው ብሎ ቃል ገብቶልኛል። ምክንያቱም አሁን ምን ይላል መሰለኝ ያየሁት ደግሞ በእርግጥ ብዙዎቹን ለጀሃነም ፈጠርን ይላል። ምን አይነቶችን ብሎ እዛው ገልጾታል። ባላቸው ግን ልባቸውን አያስተነትኑበትም፣ ጆሮ አላቸው ግን አይሰሙበትም፣ አይን አላቸው ግን አያዩበትም ማለት እነሱን እንደሆነ እዚያው ላይ ገልጸዋል። ሌላ ቦታ ሳትሄድ ሱረቱል አዕራፍ 179 ላይ ይገኛል። እርሱ ምን ይላል መሰለህ? ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ። ለእነርሱ ልብ አላቸው አያገናዝቡበትም፣ አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም ማለት እነዚህ ሰዎች እንደሆኑ ወደ ገሃነም የሚሄዱት ተናገረ። ያ ማለት የተሰጣቸውን ልብ የአምላክን ቃል ማስተንተን አይፈልጉም። ያ የመጣላቸውን ቃል በአይናቸው ማየትም አይፈልጉም፣ በጆሮአቸው መስማት አይፈልጉም። ታዲያ የአምላኩን ቃል የማይሰማና የማያይ ያንን ለማገናዘብ የማይፈልግ ሰው የሚሸሽ ሰው ወዴት ነው ሊሄድ የሚችለው? ልጆች ወደ ገነት ወይስ ወደ ገሃነም? በሁሉም እምነት ወደ ገሃነም። ያ ከሆነ ምን አለ መሰለህ አሁን ምክንያቱም ከፈጠርናቸው በክፉ ስራቸው ሳይሆን ፈጠርናቸው ነው። አሁን መጀመሪያ ሲሰሩ የተሰሩት አንዴ ለምንድን ነው ለጀሃነም ነው የተፈጠሩት። ስለዚህ አንዴ ተወስኖብኛል። ለምሳሌ እኔ ለጀሃነም ተብዬ ተወስኖብኝ ከተፈጠርኩ ደግ ብሰራ ባልሰራ ነውስ አላህ በየጊዜው እዛ ላይ ተወስኜባቸዋለሁ አላለም። አላህ ሲፈጥራቸው የፈጠራቸው ለየት ነው። ማን የፈጠራቸው ለሚለው መልስ ነው እሱ አላህ ነው የፈጠራቸው። የገነትም የገሃነምም ግን ምክንያቱም ሲፈጥራቸው ለምን ብሎ ነው የፈጠራቸው? ለጀሃነም አይደል ሲፈጥራቸው? አይደለም። ለጀሃነም የተፈጠሩት ምን አይነት ሰዎች እንደሆነ እየተናገረ ነው። ለጀሃነም ተብለው የተፈጠሩት ማናቸው ከተባለ በራሳቸው ነፃ ምርጫ ፍቃድ እንደሆነ እዚያው ላይ የትም ቦታ ሳትሄድ ምን አለ? ለሶስተኛ ጊዜ ልድገመው። ምክንያቱም ለገሃነም ያደረጋቸው ልብ አላቸው ግን አያገናዝቡም፣ አይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም አለ። እነዚህ ለማን የተፈጠሩት? ወደ ገሃነም ነው የሚሄዱት ብሎ አላህ ተናገረ። በዚሁ አንጻር ደግሞ ልብ ያለውና የሚያገናዝብ አይን ኑሮት የሚያይ ጆሮ ኑሮት የሚሰማ የአምላክን ቃል ለመስማትና ለመተግበር ዝግጁ የሆነን ሰው ወደ ገነት እንደሚሄድ በአንጻሩ እየተናገረ ነው። ምናልባት አሁን አንድ ስልክ ስለያዝኩ ለማውጣት አይመቸኝም እንጂ የሚለው ግን የሚያስቀድመው ለምሳሌ ልክ አንተ እንዳልከው አይን እያላቸው የማያዩ ልብ እያላቸው በልባቸው የማያስቡትን ደግ የማይሰሩትን ለጀሃነም እናደርጋቸዋለን ቢል በትክክል ልክ ተረድቶኛል። ልክ አንተ እንዳልከው ነገር ግን የሚለው ላሳየህ ይላል። ይኸውልህ ሌላ ቦታ ሳንሄድ እዛው ላይ እኮ ነው እንደዛ ያለው። ለእነርሱ ብሎ ተናገረ። እነዚህ ለጀሃነም የተባሉትን ገለጻቸው ባህሪያቸውን። ልብ አላቸው አያገናዝቡም፣ ጆሮ አላቸው አይሰሙም፣ አይን አላቸው አያዩም። እነዚህን እንደሆነ እዚያው አንቀጽ ላይ እንዴት ግን አይን እያላቸው አያዩም? አይንን እያላቸው አያዩም ማለት የአምላክን ቃል አያዩም ለማለት ነው እንጂ አይናቸው እንደው አያይም ቤት እንጨት ከብት አህያ አያዩም ለማለት አይደለም። ያ ማለት ግን አምላክ በነቢይ በኩል በነቢ ሰለላሁ ዐለይሂ ወሰለም በኩል የላከልህን ቁርአን በልቦናህ የማየትን ስርዓት አታይም፣ አትቀበለውም። በጆሮህም እንዲሁ መስማትም አትፈልግም። ያ ማለት ለመተግበር ዝግጁ አይደለም፣ አላመንክም ማለት ነው ባጭሩ። እንዲሁም ደግሞ በልቦናህ አታስተነትንም፣ ያን ነገር በልብህ ለመቀበል ዝግጁ አይደለም። ታዲያ ወዴት ነው የምትሄደው ከተባለ ወደ ገሃነም። እኔ ለምሳሌ መጽሐፍ ቅዱስን እሰማለሁ በጆሮዬ፣ ግን ያንን መረዳትና መከተል አልፈልግም። እንዳንተ ግንዛቤ ልስጥህ። ማየትም መስማትም ያንን መገንዘብ አንፈልግም፣ መከተል አንፈልግም። ወዴት ነው የምንሄደው እኛ ሙስሊሞች? በአንተ አመለካከት ወደ ገሃነም አይደለ? ያን ነው እየተናገረ ያለው። አላህም እዚህ ቦታ ላይ በነቢያት በኩል የሚያወርደውን ቃል መስማትና ማየት ማስተንተን የማይፈልጉ ሰዎች መጨረሻቸው ገሃነም ነው እያለ አላህ እየተናገረ ነው። ለእነርሱም ልብ አላቸው አያገናዝቡም፣ ጆሮ አላቸው አይሰሙም፣ አይን አላቸው አያዩም።
እነዚህ ልክ እንደ እንስሳት ናቸው አለ። እንዳውም ከእንስሳት የሳቱ ናቸው የበለጡ ናቸው አለ። እነዚህ በጣም ዝንጎዎች ናቸው እያለ ገለጻቸው። ከአምላክ ቃል በመዘጋታቸው ምክንያት ወደ ገሃነም እንደሚሆኑ እየገለጸ ነው። ይማች ግን ታወጣልኝ ምናልባት ከተመቸ ችግር የለም አብሽር አወጣልሃለሁ። እሺ ያውና ይታያል። ያውና ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን ይላል። ልብ በል ጋኔንና ሰውን ለገሃነም ፈጠርኩ አይደለም ያለው፣ የሚለውን አስምርበት። ከጋኔንም ከሰዎችም ያ ማለት ከሰዎችና ከጋኔን ሁሉንም አይደለም ግማሾችን። አይዋ ገብቶሻል። በቃ ማናቸው ታዲያ ከጋኔንና ከሰው ከተባለ ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው አለ። ይህ ማን ነው ለገሃነም የተባለው? እነዚህ ናቸው። ለእነርሱም በእርሳቸው የማያዩባቸው አይኖች አሏቸው፣ ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። እነዚህ አይምሯቸውን የሚጠቀሙ አይደሉም፣ እነርሱም እንደ እንስሳዎች ናቸው አለ ጭራሽ። ምክንያቱም እንስሳት ከአምላኩ ዘንድ የሚመጣለትን ቃል ተቀብሎ የሚተገብር አይደለም። ያንን እንደዛ የሚያስተውል አይደለም፣ አይምሮ የሚጠቀም አይደለም። ከነዚያ ጋር ተመሳሰሉ። ይልቁንስ እነርሱ በጣም የተሳሳቱ ናቸው አለ። እነዚያም ዘንጊዎች እነርሱ ናቸው አለ። ስለዚህ ጆሮ ያላቸው የማይሰሙ፣ አይን ያላቸው የማያዩ፣ ልብ ያላቸው የማያስተነትኑ እነዚህ ሰዎች ከሰዎችም ከጅኖችም በዚህ ምሳሌ ሁኔታ የተገለጹ ሰዎች እነርሱ ለገሃነም እንደሆኑ አላህ ሱብሓነሁ ወተዓላ እየተናገረ ነው። በጣም አመሰግናለሁ ስላሳየኝ እና ስለጸባይ። ዋናው ነገር ግን አሁን የኔ ሀሳብ እዚህ ላይ የሚለው ምንድን ነው? በእርግጥ ከጋኔኖችም ከሰዎችም ለገሃነም ፈጠርን። ሁሉም አይደለም፣ ከነዚያም የተውጣጡ ናቸው። እነዚህ ደግሞ የማይሰማ ጆሮ አላቸው፣ የማያይ ዓይን አላቸው እያለ እየቀጠለ ነው። አሁን ያ የተፈጠረው ጆሮ የማይሰማ ነው እንጂ የሚሰማ ሆኖ እነሱ አልሰማም ብለውበት አይደለም። የማይሰማ ጆሮ አላቸው። ጆሮአቸው ይሰማል። ከቤ መስማት የሚባል አንተ ያሰብከው ይሄ የሚነገርን ወሬ ምናምን አይሰሙም ለማለት አይደለም። ጆሮ ሰጥቷቸዋል፣ አላህ ዓይን ሰጥቷቸዋል፣ ልብ ሰጥቷቸዋል። ግን ያንን የአምላክ በኩል የሚልከውን ቃል መስማት ማለት የልብ መስማት ነው። ጀማዓ የጆሮ መስማት እንደዚህ መስማታቸውን አይደለም። ፈኢነሃ ላ ተዕመል አብሳር ይላል አላህ። አይን አትታወርም ይላል። ወላኪን ተዕመል ቁሉብ ለቲ ፊ ሱዱር፣ ግን የምትታወረው ያቺ ልብ ውስጥ ያለች ቀልብ ነች እያለ ይናገራል። ሰውየው ያንን በልቦናውና በውስጡ መስማትና መታዘዝ የማይፈልግን ሰው ለማለት ነው እንጂ እንደው አፈጣጠሩ ጆሮ የማይሰማ ነው ማለት አይደለም። ይሄን አላህ ሰጥቷቸዋል። የማይሰሙባቸው አይኖች አሏቸው አለ። ያ ማለት የነቢያትን ቃል መስማት አይፈልጉም፣ እንዲሁም ደግሞ መረዳትም አይፈልጉም፣ ማየትም አይፈልጉም። በዚህ በመዘንጋታቸው ምክንያት እነዚህ ዝንጎች ናቸውና ከአምላክ ቃል እነዚህ ወደ ገሃነም ይሆናሉ እያለ አላህ ሱብሓነሁ ወተዓላ እየተናገረ። እሺ ግን አሁን ይኸውልህ የማይሰማ ጆሮ አለውና መስማት አይፈልግም አንድ ናቸው? አዎ ጆሮ አለው ግን መስማት ያንን የማይሰማ ጆሮ እያለ ነው። የማይሰማ ማለት መስማት ባለመፈለግ የማይሰማ ጆሮ አለው ማለት ሲፈጠር አይሰማም ማለት ነው። ግን መስማት አይፈልግም ማለት እየተነገረው አይሰማም ነው። ሁሉ አንድ ነው። ተረጋጋኝ አይደለም፣ አንድ ነው ሐሳቡ። አንድ የማይሰማ ጆሮ አለው ማለት አንተ ደንቆሮችን ለማለት ፈልገህ ነው ወይንስ ጆሮ አላቸው ግን የአምላክን ቃል መስማት አይፈልጉም እያለ ነው? አይ የአምላክን ቃል አይልም አከሱ እያለ ያለው አምላክ እሱን አስቦ ነው። አላህ ያወረደልን እንደ እንስሳት ናቸው ማለት ነው። እንስሳት ጆሮ አለው ይሰማል አይደለ? ወይንስ ደንቆሮ ናቸው እንደ እንስሳቶች ለማለት ነው? እንስሳት ይሰማል እኮ። እንስሳት እኮ ታዲያ እንስሳት እኮ የፈጣሪያቸውን ትእዛዝ ያከብራሉ። በእኛ አስተምረው ለምሳሌ አሁን በእኛ አስተምረው ምን አለ መሰለ እንስሳት ለአዳም እንዲገዙ ተሰጥተዋል። አዳም የእንስሳት ሁሉ ገዥ እንዲሆን ማለት ነው። ስለዚህ የሰው ልጅ ሳይሆን የአምላክን ቃል ይሰማሉ፣ ይተገብራሉ። እንስሳቶች ጉድ በትክክል ተገብራሉ። የቱ ጋር ነው ምሳሌ ማስረጃ? አይ ምክንያቱም አዳም የእንስሳት ሁሉ ንጉስ ነው። አሉ ማስረጃ የአምላክን ቃል ሰምቶ የነብያትን ቃል ሰምቶ እንደሚተገብሩ እንስሳቶች በትክክል ይተገብራሉ። ማስረጃ መጽሐፍ ቅዱስ ለምሳሌ
ምዕራፍ እንትን ቁጥሩን ዘነጋሁት እንጂ ኦሪት ዘፍጥረት ላይ አሁን መጀመሪያ እንስሳት ለአዳም እነሱ የአምላክን ሕግና ስርዓት ሰምተው ይተገብራሉ ወይ እንስሳት ያልኩህ? አዎ ብለኸኛል። እንግዲህ ነቢያትን ቃል እየሰሙ ይተገብራሉ እንስሳቶች ልክ እንደኛ ብላለህ። ይሄ ሰውዬ ከየት እንዳመጣ አላውቅም። የቱ ጋር ነው ደስ የሚላለው? እንትን እኮ ከእጀ ሩቅ ስለሆነ ነው። እንደ አብነት የበለዓምን አህያ ብንጠቅስ አንደበቷ ወጥታ እስከ መናገር ደርሳለች። አይወላህ የአምላክን ሕግና ስርዓት በነቢያት በኩል የመጣውን ያንን ሰምተው እንደሚተገብሩ እንስሳቶች ያን ማስረጃ ነው የፈለግነው። እሺ ምናልባት ቆይ ላምጣልሽ፣ ቆይ ላውጣና ላሳይ። ታገሰኝ። ግሬላው እሺ አየሽ ቃልም ስጋ ሆነ ጥያቄ አለ። አሎ ቃል እሺ እሺ አባይ አና ሁላም ስራቸዋል። ዮሐንስ ሌላ ደግሞ አንድ ጥያቄ የመጨረሻ ልጠይቅህና ማለት ነው። ገባኝ፣ ተረዳሁት። አንድ ጥያቄ ደግሞ የመጨረሻ አለኝ። እሺ ቁርአን ላይ የመጀመሪያ ነብይ የመጀመሪያ ሙስሊም እኔ ነኝ ብሎ ሲገልጽ ማንን ነው? አንጻራዊ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ከዚያን ጊዜ ጀምሮ የመጀመሪያው ሙስሊም ማን ነው ከተባለ እርሳቸው ናቸው። አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነትነት አለ። አንጻራዊ መጀመሪያነት ማለት ሁሉም ነቢይ የተላከበት ህዝብ አለው። በህዝቡ አንጻር የመጀመሪያ አማኝ የመጀመሪያ ሙስሊም ተብሎ ይገለጻል። ሙሴ ለምሳሌ እኔ አማኞች ሁሉ መጀመሪያ ነኝ እያለ በሱረቱል አዕራፍ ላይ ይናገራል። ያ ማለት ከሱ በፊትና አብርሃም ከሃዲ ናቸው ማለት አይደለም። ግን ከህዝቦቹ አንጻር ሙሴ መጀመሪያ አማኝ ሙሐመድ ሰለላሁ ከተወለዳቸው የመጀመሪያ ናቸው። ያ ነው። ከፍጹማዊ መጀመሪያነት ከተባለ ግን የትውልድ ሁሉ የመጀመሪያው አማኝ አዳም ነው። እኮ ከዛ በፊት ግን እስልምና የሚባል ነገር የለም አለ እንጂ አለ። ማን የሚባል አዳም የመጀመሪያው ሙስሊም የመጀመሪያው ነብይ እርሱ ነው። በእስልምና ነብይ የመጀመሪያው ነብይ የእስልምና ሃይማኖት ነብይ አዳም ነው። ቆይ አዳም ከገነት የተባረረ ነው አይደለ እንዴ? ከዚያ ንስሐ አድርጎ አምላክ አላህ ንስሐውን ተቀብሎ የመጀመሪያ ነብይ አድርጎታል። መረጥኩት እያለ ይናገራል። ኦኬ እሱ ማለት እሺ እሱም ደግሞ የእስልምና እምነት ተከታይ እንደነበረ ሁለቱንም አንድ ላይ ማስረጃ ብታሳይ ይቻላል። ችግር የለው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ሰውን ሁሉ የፈጠርኩበት የተፈጥሮ ሃይማኖታችሁ ነው ኢስላም እያለ ይናገራል። ሰው ሲል ጊዜ አዳምንም ያጠቃልላል። እዛም የመጀመሪያው ነብይ እንደሆነ አላህ ሱብሓነሁ ወተዓላ ይሄንን ሲናገር ثم اجتباه ربه ይላል። ከዚያም እኔ ጌታው አዳምን መረጥኩት ንስሐውንም ተቀበልኩት ቅኑንም መንገድ መርቼዋለሁ እያለ ይናገራል። የአላህ ቅኑ መንገድ ምንድነው ከተባለ ኢስላም ነው። አንዴ ላሳያችሁ። አዳምን ቅኑን መንገዱን ኢስላምን እንደመራው ሲናገር ሱራ ጣሃ ላይ አላህ ምን ይላል? ምን ላሳያችሁ። ጣሃ ያው እዚህ ጋር ስለ አዳም ታሪክ እየነገረን አላህ እንደመረጠው ለነብይነት እንዲሁም ደግሞ ተመልከቱ ያው እና ይህ ስለ አዳም ታሪክ እየተናገረ ነው። ከዚያም ጌታው መረጠው ይላል። ለምን እንደተመረጠ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብይነት እንደሆነ ቃል በቃል ተናግረዋል። እሱን አሳይሃለሁ። ከእርሱም ጸጸቱን ተቀበለው አለ። አዳም ንስሐ አድርጎ ነበር። ያችን የዛፍ ፍሬ ከበላ በኋላ ጸጸቱን ተቀብሎታል። ከዚያስ መራውም ይላል። ምኑን ነው የመራው ከተባለ ቅኑን መንገዱን ኢስላምን እንደመራው አላህ ይናገራል። ያ ነው የአላህ ቅኑ መንገድ ብሎ ማለት ኢስላም እንደሆነ የአላህ ሱብሓነሁ ወተዓላ የሰዎችን የሚመራባቸው ቅኑ መንገዱ ኢስላም እንደሆነ እዚህ ቦታ ላይ
ሲናገር ምን ይላል? ያው አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አላህ ለዚህ መንገድ መርቶታል አዳምን ነብይ እንደሆነ ቃል በቃል የተገለጸበትን ላሳያችሁ። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተጠየቁ ጊዜ ላሳያችሁ። ተኽሪጅ ሐዲስ ما هو أول نبي في الأرض؟ እሺ እኔ ተያያዘ ነው ልጆች፣ እስኪ እንታገስ። ሻሃዳ አለ። ሻሃዳ መያዝ የሚፈልግ ሰው አለ? ሻሃዳ መያዝ የሚፈልግ ሰው አለ? الكان ادم ኡስታዝ አንድ ጥያቄ አለኝ መልስልኝና ልወጣ ነው እኔ። እሺ ችግር የለውም። አንድ ትችም ይቻላል አሳየው። እዚህ ጋር ወደ አማርኛ አልቀይርላችሁ። እሺ አንዴ ማስረጃ እያሳያችሁ እንደሆነ። እሺ አዳም የመጀመሪያው ነብይ እንደሆነ ያው በአቡ ዘር ሐዲስ መሰረት እንዲህ አለ። የአላህ መልእክተኛ ሆይ ከነቢያት መካከል የመጀመሪያው የትኛው ነው አልኳቸው አለ። ይታያቸዋል። ከአላህ ነቢያቶች መካከል የመጀመሪያው ነብይ ማን ነው ሲላቸው ጊዜ የአላህ መልእክተኛ ሆይ እርሱ ማን ነው? ምን አሉ? አዳም። ይታያቸዋል። አዳም ብለው መለሱ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ እርሱ ነብይ ነበርን አሏቸው አልኩኝ አለ። አዎ የተነገረ ነብይ ነበር አልኩኝ አለ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የመጀመሪያው ነብይ አዳም እንደሆነ ተናግረዋል ማለት ነው። ይሄን ይመስላል። ኡስታዝ ለምን ቁርአን ከመጽሐፍ ቅዱስ አስቀድሞ መምጣት አልነበረበትም? እሺ በሆነ ጊዜ ላይ ሰዎች በነብያት ትምህርት ላይ ተጻፏቸው መጽሐፍቶች ናቸው ወርታል አይደል? የነብያት ትምህርት ይዘናል ብለው ሊሄዱበት ነው እንጂ ቁርአን ከአምላክ አላህ ሱብሓነሁ ወተዓላ ዘንድ በቀጥታ የመጣ መጽሐፍ ነው። ነገር ግን እነዚህ ሰዎች በነብያት ሀገር ላይ ስለኖሩ የነብያትን ትምህርትና የራሳቸውን ትምህርት አቀላቅለው ያዘጋጇቸው የሰዎቹ የራሳቸው የሥራ ውጤቶች ናቸው እንጂ ከአምላክ ዘንድ የወረዱ መጽሐፍቶች አይደሉም። አምላክ ግን ቁርአንን በቀጥታ ወርዷል። ከዚህ በፊትም ተውራት፣ ኢንጂል የሚባሉ መጽሐፍቶችን ለነብያቶች በየጊዜው ሲያወርድላቸው ነበር። ስለዚህ ማነጻጸር ያለብን ተመሳሳይ የሆኑ ነገራቶችን ነው። ቁርአን ከአምላክ ዘንድ የመጣ ቃል ነው ብለን ነው የምናምነው። መጽሐፍ ቅዱስ ደግሞ የሰዎች የሥራ ውጤት እንደሆኑ ሉቃስ ራሱ ይናገራል። እኔ ሁሉን ተከታትዬ ከቃል አገልጋዮች የሰማሁትን ልጽፍላችሁ መልካም ሆኖ ታየኝ ይላል። ስለዚህ የሰዎችን የሥራ ውጤትና ከአምላክ ዘንድ መጣ የተባለን ቃል እኩል አድርጎ ማነጻጸሩ የተሳሳተ ነው ከመጀመሪያ ከመሰረቱ። ያ ነው። ያ ማለት ግን መጽሐፍ ቅዱስ ውስጥ እንደው እውነት የለም እያልን እውነት የለም ሳይሆን በውስጡ እውነታዎች አሉ፣ በውስጡ ደግሞ ሐሰቶች አሉ። ከእውነታዎቹ መካከል ድንግል ማርያም ጻድቅ ንጽሕት መሆኗ ትክክል ነው። ክርስቶስ እንዲሁ በድንግልና መወለዱ ትክክል ነው። ክርስቶስ ያለ አባት ከእናት ብቻ መገኘቱ ትክክል ነው። ክርስቶስ ሙታንን ማስነሳቱ፣ ማየት የተሳናቸውን አይናቸውን ማብራቱ፣ ይሄ ሁሉ ትክክል ነው። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ ይሄ ትክክል ነው። ነገር ግን በእነዚህ ላይ ሰዎች የራሳቸውን ሀሳብ የጻፏቸው የተናገሯቸው አሉ። ስለማናቸውም ነገራቶች ማለት ነው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለሁላቸው ይሄ ነው ባጭሩ። እሺ እና ስለዚህ አሁን ግልጽ አልሆነልኝም። አሁን እስልምና ሪል ትክክል እምነት ነው ካልክ አስቀድሞ መምጣት የነበረበት እኮ ቁርአን ነው። ግን ከክርስትና ከመጽሐፍ ቅዱስ ይኸውልህ ቁርአን ባለፉት ዘመናቶችም ለነብያቶች ወርዷል እያልኩ ነው። ለዳዊት፣ ለአብርሃም፣ ለይስሐቅ ለእንደዚህ ሁሉ ቁርአን የሚባል መጽሐፍ ወርዶላቸዋል በየዘመናቱ። ማስረጃ ላሳይ እችላለሁ። ነብዩ ሰለላሁ ዐለይሂ ወሰለም ለሙሴ የወረደውንና ለክርስቶስ ልክ እንዲሁ ደግሞ ለዳዊት የወረደውን ቁርአን እያሉ ይጠሯቸዋል። እነሱም ቁርአን ተወርዶላቸው ነበር። አይ ቁርአን ሙሳ ወቁርአን ዒሳ ወቁርአን ዳውድ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። ለዳውድ የተወረደው ቁርአን፣ ለዒሳ የተወረደው ቁርአን፣ ለሙሳ የተወረደው ቁርአን ይላሉ። ቁርአን ማለት የሚነበብ የሆነ መለኮታዊ ቃል ነበር። ይሄ ሲወረድላቸው ነበር በየዘመናቱ። አይሽ ሜሎና ሰላም ነው። ጥያቄ አለሽ? እሺ እኔም ጥያቄ አልጨረስኩም። በእናንተ እሺ አንድ አድርገን እንድታቸውና ከዛ ተመለሰው ወደ አንተ ልወጣ ነው ብዬ ነው ኡስታዝ። አንድ ጥያቄ አለኝ። እሺ ጥያቄ ለምንድን ነው በእናንተ እምነት መሰረት
ያክስት ልጅ ማግባት የተፈቀደላት? ያጎትና ያክስት ልጅ ማግባት የሚከለክል የትኛውም መጽሐፍ ላይ የለም። የትኛውም መጽሐፍ ላይ ይሄን የሚከለክል የለም። ያጎትና ያክስት ልጅ ማግባት የሚከለክል የለም፣ በቁርአንም ሆነ በመጽሐፍ ቅዱስም ላይ። እንዳውም እግዚአብሔር ቃል በቃል ያጎቶቻችሁን ልጆች አግቧቸው ብሎ ተናግሯል። ያጎትና ያጎት ልጆችም እየተጋቡ ልጆችን ወልደዋል። ሙሴና አሮንን ታውቃቸዋለህ አይደለ? በመጽሐፍ ቅዱስ ያጎቱን ልጅ አግብቶ ነው የወለዳቸው ሙሴና አሮን። እግዚአብሔር ልክ እንዲሁ ቃል በቃል ያጎቶቻቸው ልጆች አግቡ ብሎ ፈቅዷል። ምንም ይሄን የሚከለክል ነገር የለም። ላሳየህ መጽሐፉ ላይ ጥያቄ ያለ ይጠይቅ። መጽሐፍ ቅዱስ ተበረዘ ይባላል። የት ቦታ እንደተበረዘ ልታሳይን ትችላለህ? የትና ማን እንዳየው ሲበረዝ? እሺ፣ ይሄ ሰፋ ያለ ማብራሪያ የሚጠይቅ የሆነ ቃል ነው። እሺ፣ ሌሎችን እናስተናግዳቸው። ቁርአን መጽሐፍ ቅዱስ ግን መበረዙን አላህ ሱብሓነሁ ወተዓላ ማን በረዘው መቼ ተበረዘ የሚለውን ግን ቃል በቃል ሲናገር ባጭሩ የመጽሐፉ ሰዎች እያለ ይናገራል። ያ ማለት ከነቢያቶች በኋላ አምላክ አላህ ለሊቃውንቶቻቸው የጠበቀ ኃላፊነትን ሰጥቷቸው ነበር። ሊነስተሕፊዙ ሚን ኪታቢላህ ይላል። ይህን የአላህን ቃል ጠብቁ ተብሎ ኃላፊነት በመሰጠታቸው ምክንያት ይላል። ያ ግን ኃላፊነታቸውን እነዚህ ሰዎች ሳይወጡ በረዙባቸው። አንደኛ መበረዝ ብሎ ማለት ሰውየው የራሱን ቃል የአምላክ ቃል ነው ብሎ መናገሩ ነው። ይሄ ከአምላክ ነው የመጣው ብሎ መናገሩ። አላህ በቁርአን ላይ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ይላል። ثم يقولون هذا من عند الله ወየውላቸው ለነዛ በራሳቸው መጽሐፍን ጽፈው ይሄ ከአምላክ ዘንድ የመጣ ነው ብሎ ለተናገሩ ሰዎች ይላል። ለምሳሌ እንደ አራት ወንጌላቶችን እንደው እንቀበላቸው ብንልና ብናልፋቸው ከዚያ በኋላ ጳውሎስ ተነሳና ይሄ ከአምላክ የመጣ ቃል ነው እያለ በርካታ መጽሐፎችን ጽፏል። እንዳውም በርካታ የመጽሐፍ ቅዱስ ክፍልን ጳውሎስ ላይ ጻፈው ከአምላክ ዘንድ ነው የመጣው ብሎ ማለት። ስለዚህ አንደኛ እሱ ነው። ሁለተኛ መበረዝ ብሎ ማለት እውነትን ከሐሰት ጋር መቀላቀል ነው። ይሄም ልክ እንዲሁም ከተበረዙት መካከል ለምሳሌ እንደው ለናሙናነት ያክል የሃሩን ታሪክ ማየት ትችላላችሁ። የሰራላቸው እሱ ነው ብሎ ያስቀምጠዋል። ኦሪት ዘጸአት ምዕራፍ 32 በቁጥር 1 ዳችሁት ማለት ነው። ከወርቅና ከብር ያቅልጠው ይሄ ነው ከግብጽ ሀገር ነፃ ያወጣቸው አምላካችሁ ብሎ ሰጣቸው። ያንን ሲያመልኩ ቆዩ። ከዛ ሙሴ መጣ፣ አቃጥሎ ያንን ጣዖቱን አጠጣቸው ይላል። ይሄን አላህ Subhanahu Wa Ta'ala የበረዙትና ሰዎች የጨመሩት ሐሳብ እንደሆነ በቁርአን ላይ ሲገልጽ በፍጹም ያንን ጣዖት ሳቢር የተባለ ሰው እንጂ የሰራው ሙሴ ማነው ሃሩን አይደለም ብሎ ይገልጻል አላህ። ልክ እንዲሁ ያንን አጠጣቸው ያለውም ስህተት ነው። ጣዖቱን አቃጥሎ ባህር ላይ ጣለው እንጂ አላጠጣቸውም በፍጹም።